በቴሌግራም ብዙዎቻችሁ ታውቁታላችሁ። በዩቲዩብ ማነው በቲክቶክ በብዛት ታውቁታላችሁ። ዩቲዩብ ይኑር አላውቅም። ይሄ ልጅ የለቀቃቸውን ቪዲዮዎች መሰረት አድርገን ነው እንግዲህ የምንወያየው። ለጊዜው ጸሎት አድርገን እስከምንጨርስ ድረስ ሁላችሁም ሼር አድርጉ። የሚያነሳቸውን ሐሳቦች ላይ ብቻ ነው የምናተኩረው። ወንድማችን እንደ አንድ ንጹህ ኢትዮጵያዊና እንደ አማርኛ ተናጋሪ እንግባባለን ብዬ አስባለሁ። እየሄደበት ያለበት መንገድ ትክክል አይደለም ብዬ ስሞግት፣ እሱ ደግሞ እኔን የምትሄድበት መንገድ ትክክል አይደለም ብሎ መሞገት መብቱ ነው። ሙግት ያለ ነው። መነጋገር፣ በሐሳብ መፋጨት ምንም ችግር የለውም። የሚያነሳቸው ሐሳቦች ውስጥ ግን የሚያሳዝን፣ የሚያስቅ፣ የሚያስገርም በዚህ ልክ ነው እንደ ኢትዮጵያዊ ሕዝብ እየተዋለደ እዚህ ድረስ የደረሰው ያስብላልና ደስ ያለኝን ሐሳብ እንድሰነዝር ያስገደደኝ እሱ ነው። ምክንያቱም እሱ ደግሞ ደስ ያለውን ሐሳብ ይሰነዝራል። በዛ ላይ ቲክቶክ ላይ ኮሜንት ኦፍ አድርጎ ነው ቪዲዮ የሚለቀው። ኮሜንት ይዘጋል። ለምን? መተቸት፣ መሰደብ ወይ መወቀስ ወይ ደግሞ ሐሳብ አይፈልግም። እኔን ብቻ አዳምጡኝ የሚል ጸባይና ባህሪ ወይም ደግሞ አስተሳሰብ ያለው ይመስላል። መነቀፍ ሲነቀፍ ማየት አይፈልግም። ለእያንዳንዱ እንዲያውም ልስራ ካለ ለእያንዳንዱ መልስ ለመስጠት የሚመቸው ኮሜንቱን ቢከፍተው ነበረ። ግን ያው ይታወቃል፣ በልባቸው ትምህርቱ ትክክል እንዳልሆነ ያውቃሉ። ለአፍና ለቲክቶክ ለአንዳንድ ለፎሎ ለመሰብሰብና እውነት እንዳልያዙ ስለሚታወቅ ኮሜንቱ ይዘጋል። ትክክል እውነት የሚያስተምርና አንደኛ ከፈጣሪ ነው የመጣው ይሄ ጥበብ፣ ሁለተኛ ነገር ደግሞ እውነተኛ ጥበብ ነው፣ ሶስተኛ ትውልድን በደንብ የሚጠብቅና ብሎ የሚያስቡ ከሆነ ምንም አይነት ሐሳብን መሞገት መከልከል የለባቸውም እያስባለሁና አንድም ሌላ ደብተራ እንደዚሁ ቲክቶክ ከፍቶ ቴሌግራም ላይም በቃ ኮሜንት የሚሰጡትን ሰዎች ጭራሽ ድግምት ያደርግባቸዋል። ቆይ እያለ እየዛተባቸው ቆይ እሰራልሻለሁ፣ እንኳንም ፎቶሽን አየሁት፣ እንኳንም ስምሽን አየሁት እያለ በቃ እና በዚህ ልክ እያስፈራሩ ቲክቶክ ላይ ፎሎ ማደራጀት እንደገና ቢዝነስ መስራት በጣም ከባድ ነው። ወንድማችን ይሄ ልጅ እንደዚህ ያደርጋል ብዬ ባላስብም እንደ ወጣት ግን ደስ ያለውን ሐሳብ መሰንዘር ይችላል። ትንሽ ኢጎ አለችበት፣ የሆነ የመቆጣት የመደንፋት አቃለው የማለት ነገር አለበት። ያው መብቱ ነው፣ እንደፈለገ ማለት ይችላል። ማንም የሚከለክለው የለም። እኛ ደግሞ የምናውቀው ነው የምንነግረው። የምናውቀው ግን የሆነውን ነው፣ ሆነን የተገኘነውን ነው የምናውቀው እንጂ አንበበን ብቻ አይደለም አይደል? ስለሆንን ሆነን ተገኝተን ስለነበረ ታመን ተሰቃይተን ተቸግረን ስለነበረ ነው ያወቅ ነው እንጂ አንብበን ብቻ አይደለም። ወይም ደግሞ አባቶቻችን በዘር አስተላልፈውልን የሆነ ቃልቻ ተዋርሰን አይደለም። የእግዚአብሔር መልአክ ጠብቆን እግዚአብሔር ጥበቡን ገልጾልን ዕውቀትን ገልጾልን ያው በቅዱስ ቁርባኑ መቼም ቢሆን በማይሻረው ምንም በማያሸንፈው በቅዱስ ቁርባኑ በኩል ተጠብቀን ያለ ነው። ብንሞትም ለክርስቶስ ብንኖርም ለክርስቶስ ሆነን በስጋና በነፍሳችን በኩል ያለውን ጦርነት አምነን ተቀብለን ስጋ ቢሰቃይም ቢጎሳቆልም ቢታመምም ምንም ችግር ቢገጥመውም ስጋ ሁልጊዜ ደካማና ምድራዊ ነው ብሎ ክርስቶስ እንደተናገረው ነፍስ ግን ሁልጊዜ ንቁ ናት፣ ዘላለማዊትም ናት የሚለውን ቃል በልባችን ስለያዝን ብቻ ስለ ዘላለማዊ ነገር የምናስብ ስብስቦችና ግሩፖች ነን። እንቀጥላለን። እንግዲህ ከኋላዬ የሚታየውን ባክግራውንድ ጽሁፍ እየጻፋችሁ ነበረ። ስላሴን ምነው ሙሉ አድርጋቸው እያላችሁ ነበረ። ስላሴ ሙሉ ማድረግ አልችልም። ለምን? ቪዲዮ ስላለ አንዱ ግዴታ መነጠል ስላለበት ይሄኛው እንደዚህ አድርጌዋለሁ። እንደዚህ ሆኗል። ምንም ማድረግ አይቻልም። እንግዲህ ከተለያዩ መጽሐፍትና ሚዲያዎች የምናገኛቸው እውቀቶች እንደ አንድ እውቀት ይወሰዳሉ። ሁለተኛ ደግሞ ከእናት ከአባት ከቤተሰቦቻችን የምናገኘው እውቀት እንዲሁም ከመንደራችን ከሰፈር ከተለያዩ ማህበረሰቦች ከዘመድ አዝማድ የምናገኘው እውቀት እንደ ሁለተኛ ይወሰዳል። እንደ ሶስተኛ ብዬ ብለውም ግን መጀመሪያ እግዚአብሔር ቢሰጠንም ቀስ ብለን የምናገኘው ግን እግዚአብሔር በጸጋው ሰጥቶን ፈልገን የምናገኘው ደግሞ እውቀት አለ። የተፈጥሮ የሚሰጥ ጸጋ ማለት ነው።
ሶስተኛ ብዬ በጠቅሰውም ግን እንደ አንደኛው ወሰዱት። ምክንያቱም ከመጽሐፍት እውቀት ነው የጀመርኩት። የመጽሐፍ እውቀት አለ፣ የመንደርና የቤተሰብ እውቀት አለ። ከዛ ቀጥሎ ደግሞ ሁሉንም ትውፊቱንም ምኑንም አጠቃላይ እጥፍ አድርጎ የሚበልጠው እውነተኛው ነገር የሚገልጥ የእግዚአብሔር መንፈስ የሰጠን ግን ልክ እሳትን ትንሽ ፍም ይዛችሁ እፍ ብላችሁ ስታቀጣጥሉት አጠገቡ ከሰል ካለ ጭድ ካለ ምን ካለ ፍሙ እየተቀጣጠለ እንደሚሄድ ሁሉ የሰው ልጅም ውስጥ ያለው በልቦናችን በህሊናችን በአይምሯችን ውስጥ ያለው እውቀት እግዚአብሔር የሰጠን እውቀት ሁሉ ነገር አሸንፎ ይወጣና ተጽዕኖ ይፈጥራል ማለት ነው። ግን ተጽዕኖ እንዲፈጥር የምናደርገው እኛው ራሳችንን ተጽዕኖ ፈጣሪ ምን ከሆነ ምንሆን ከሆነ ከዛ ውጭ ግን የተጽዕኖ ፈጣሪነታችን ጥግ ዓለማዊ ከሆነ ተጽዕኖ ፈጣሪነታችን ዓለም ላይ ብቻ ይቀራል። መንፈሳዊ ከሆነ ደግሞ ይህንንም ምድር ያኛውንም ገልጦ ምድር ላይ መከራ ሊኖር ይችላል፣ ስቃይ ሊኖር ይችላል። ለምን ዓለም ለየትኛውም አይደለም ለመንፈሳውያንና እግዚአብሔር ለሚፈሩ ለዓለም ሰዎች ራሱ አትመችም። ዓለም ውስጥ ላሉ ለዓለማውያን ራሱ አትመችም። ሞት አለባት፣ ስቃይ አለባት፣ ግፍ አለባት። እየበሉላት እየጠጡላት ዝሙት እየፈጸሙላት እየጠነቆሉላትና መናፍስትን በደንብ አድርጎ እያስተናገዱላት እንኳን ምቾት የላትም። ለምን ዓለም ሁል ጊዜ ትሬኒንግ ማድረጊያ መሰልጠኛ ቦታ ስለሆነች ዲያብሎስም ልጆቹን ያሰለጥናል፣ እግዚአብሔርም ደግሞ ልጆቹን ያሰለጥናል። መጽሐፈ መቃቢያን 3 የሚባል አለ። እሱን በደንብ አድርጎ ያነበበ ሰው ዲያብሎስ እንዴት ልጆቹን እንደሚያሰለጥን እንዴት እንደሚያተጋ በደንብ ተጽፏል። መቃቢያን 1 መቃቢያን 2 መቃቢያን 3 የሚባል መጽሐፍ አለ በ80 አህዱ ላይ። የኛ የኦርቶዶክስ መጽሐፍ ላይ ነው ያለው፣ ፕሮቴስታንቶቹ ላይ የለም። 80 አህዱ ላይ መቃቢያን 3 የሚባለውን ከምዕራፍ 1 እስከ ምዕራፍ 3 ድረስ እስከ 4 ድረስ ብታነቡት ብዙ ዕውቀት ታገኙበታላችሁ። ዲያብሎስ ራሱ ኢንተርቪው ተደርጎ ቃለ መጠይቅ ተደርጎ በፊደል ማለት ነው እንዴት ትውልዱን እንደሚይዝ እግዚአብሔር ሲያናግረው እንዴት እንደመለሰለት ከሕግ የወጡትን ቃልን ያልጠበቁትን ለኔ ስጠኝ የኔ ይሁኑ ሲለው ጊዜ ቃልን ያልጠበቁት በሙሉ ያንተ ናቸው ፈቅጄልሃለሁ ብሎ እንዴት እንደፈቀደለት እናያለን እዛ ላይ። ስለዚህ ሁለት አይነት ትውልድ አለ ማለት ነው። የዲያብሎስ ልጅ የተባለና የእግዚአብሔር ልጅ የተባሉ። በአስተሳሰብ በኩል የዲያብሎስ ልጅ የሚመስል በማንነቱ በመፈጠሩ ባፈጣጠሩ ግን የእግዚአብሔር ልጅ የሚመስል ነገር ዛሬ የምናየው እንግዲህ ወንድማችን ከእናት ከአባቱ ተወልዷል። በሰው ሰውኛ እንደ ኢትዮጵያዊነትም ኢትዮጵያዊ ነው። እንደምታዩትም የአዳም ዘር ነው። ግን በአስተሳሰብ ግን ሙሉ በሙሉ የዲያብሎስ ልጅ ወይም የዲያብሎስ ዘር በሚያስብል መልኩ ነው የሚናገረው ይህ ወንድማችን። ያሳዝናል። በእውነት እኔ አዝናለሁ። ልጁ ያሳዝነኛል። ምክንያቱም የሚያወራቸው ነገሮች በሙሉ በእውቀት ይመስሉታል ወይ በጥበብ ይመስሉታል። ከቤተሰብ የመጣው የዛር መንፈስ እንዴት አፈላስፎ የሚገርም እውቀት ውስጥ እንደከተተው አልተረዳም። ወይም ቢረዳም ሆን ብሎ አልሞት ባይ ተጋዳይና ግትር ያለ ሰው ሆኗል ማለት ነው። ምክንያቱም ከሚናገረው ንግግር ተነስታችሁ ልጁ ለምን እዚህ ነገር ውስጥ እንደገባ ማወቅ ትችላላችሁ። ከእያንዳንዱ ንግግሮቹ ማለት ነው እንመጣበታለን። ከሚናገረው ንግግር ውስጥ ብዙ ፍሬ ሀሳቦችን እያነሳሁኝ እንወያያለን ማለት ነው። እንድንወያይ የሚገፋፋንና መንደርደሪያ ሀሳብ የሚሆነን አነጋጋሪያችን ንግግሮቹ ናቸው። የእሱ ንግግሮች ናቸው። ነገ ንስሐ ገብቶ ሊመለስ ይችላል። እንደገና ቪዲዮቹን መልሶ ሲያያቸው ከኛ ትምህርት አንጻር ገብቶ ገጠመኝ ቢያዳምጥ፣ ስብከቶቻችንን ቢሰማ፣ የአባቶችን ትምህርት ቢሰማ። አባቶች የምላቸው እኔ የትኞቹን ነው? ከባዕድ አምልኮ ጋር ያልተገናኙ፣ ከአውደ ነገስቱ ከመፍትሔ ሥራዊና ከጥንቆላው ይሄ ከመጽሐፍ ገላጭነት ከኮከብ ቆጣሪነት ከስር ማሽቀጠል በጣሽነት ጋር ያልተገናኙትን አባቶች ነው እኔ አባቶች የምለው። በአሁኑ ሰዓት አባቶች እየተባሉ እየተቀላቀለ ስለሆነ ማለት ነው። ስንክሳሩ፣ ድርሳኑ፣ ገድሉ፣ መጽሐፍ ቅዱሱ፣ አዋልድ መጽሐፍቶች ማለት ነው። አጠቃላይ ደግሞ ትውፊቱ፣ ቅዱስ ትውፊት የሚባለው ይሄ ሁሉ የሚነግረን ምንድነው? ባዕድ የሆነ ነገር በሙሉ ሁልጊዜ ከሰይጣን እንደሆነ ነው። ሰይጣን ደግሞ ትውልዱን የሚያታልልበት የራሱ የሆነ መንገድ ዘዴ ያለው። እኛ ስንተኛ እሱ አይተኛልንም። ስንነሳ አብሮን ይነሳል፣ አብሮን ይንቀሳቀሳል፣ አብሮን ይዞራል። ብዙ ከኛ ጋርም መልፋት አይጠበቅበትም። እግሩን ዘርግቶ የፍልስፍና መጽሐፉን በልባችን በደረታችን ቁጭ ያነባል። አይምሯችንን ለክፋትም ሆነ ለደግነት ያዘጋጀውና የራሱን ሐሳብ ያሰራናል። ለክፋትም ለደግነትም ያዘጋጃል ዲያብሎስ። ምክንያቱም ለደግነት ካዘጋጀ
እንድታምኑት ነው። ለክፋት ካዘጋጀ ደግሞ ያው ተግባሩን እየሰራ ነው። ዋና ዓላማው የጸጋውን ከተነጠቀ በኋላ የሚኖረውም ለክፋት ስለሆነ ነው። ስለዚህ ዲያብሎስ የራሱ የሆኑ ልጆቹን እንዴት እንደሚያሰራ እናያለን ማለት ነው። ይህንን በምናገርበት ሰዓት ወንድማችንን ዲያብሎስ ነው እያልኩ ሳይሆን በአስተሳሰብ የዲያብሎስን ስራ እያራመደ ነው ማለት ነው። ይህንን እናያለን። መልካም ቆይታ፣ እግዚአብሔር ይርዳን። እሺ ሼር እያደረጋችሁ እንደሚሆን ተስፋ አደርጋለሁ። ወደ 479 ሰው አጠቃላይ ከ5 ደቂቃ በኋላ 500 ሰው ይደርሳል። ከጀመርኩኝ ከ15 ደቂቃ በኋላ ደግሞ 1000 ሰው ይደርሳል ብዬ ተስፋ አደርጋለሁ። ላይክ ያደረጋችሁ ሰዎች 300 ብቻ ናችሁ፣ ግን የገባችሁት ሰዎች ደግሞ ወደ 500 ልትደርሱ ነውና ላይክ ያላደረጋችሁ አላችሁ፣ ላይክ አድርጉ። እኔም ሻይል ፉት ልበል አይደል? እስቲ ከመጀመራችን በንዴት በጥላቻም በተለያየ አይነት ብስጭትም ከእንደዚህ አይነት ሰዎች የሚመጣውን የተንኮልም የመተትም የቡዳ መንፈስም ሊሆን ይችላል፣ ሌላ የንዴት መንፈስ መጥቶ እኛን እንዳያጠቃን እግዚአብሔር ይገስጸው ብላችሁ ጻፉ እስቲ። በቃችን ብቻ እግዚአብሔር ይገስጸው። በምንወያይበት ሰዓት የሚመጣ መንፈስ እግዚአብሔር ይገስጸው። ይሄንን ጻፉ። እኔ ቀጥላለሁ ማለት ነው። እሺ እስቲ ወንድማችን አሁን ይሄ ነው እንግዲህ ወንድማችን ሲጀምር እንዴት እንደጀመረ ነው የምነግራችሁ። ብዙ ቪዲዮ ነው ያው እንደዚህ እንደምታዩቸው ብዙ ቪዲዮ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የለቀቃቸውን ቪዲዮዎች ለማምጣት ሞክሬያለሁ፣ ግን ሁሉን ቪዲዮ አላሳያችሁም። ድግግሞሽ አለበት። ስለ ዛር ወደ 10 ጊዜ ነው 5 ጊዜ ነው ያብራራው። ስለ አይነ ጥላም ብዙ እንደዚህ 5-6 ጊዜ ራሱን ቃሉን እየደጋግመዋል። በተለያየ ቪዲዮ እንደገና ይለቃል። ኮሜንት እያየ የሚለቀው እንዳንል ኮሜንት ዝግ ነው። ስለዚህ ኮሜንት እያየ ሳይሆን የሚለቀው እኛ የምናስተምራቸው ትምህርቶች አሉ። አይነ ጥላ ምን እንደሚያደርግ፣ ሰዎች እንዴት እንደሚያሰቃይ፣ ቡዳ ምን እንደሆነ፣ ዛር ምን እንደሆነ ለማብራራት የምንጥረውን ይሄ ከህመማችን ያገኘነውን ከጸበል ቦታ የሰማነውን ከመጽሐፍቶች እንዲሁም ይሄንን መንፈስ ካጋለጡልን አባቶች የተማርናቸውን ከመጽሐፍቶቻቸው ያገኘነውን ከገድሉ ከስንክሳሩ ከድርሳኑ ያገኘነውን ኤክስፖዝ ስናደርገው ስናወጣውና ስናጋልጠው ያን ይሰማል። ያን ሰምቶ ከዛ በራሱ ከለር ደግሞ ያስቀምጠዋል። በምን በቃልቻ በአውሊያና በጠንቋዮች ወይም ደግሞ እንደዛ ጥበብ አለን ብለው በሚያስቡ በሱ ቤተሰቦች በኩል ማለት ነው። በእንደዛ አስተሳሰብ ያመጣውና ምን ያደርገዋል? ይተረጉመውና ምን እንደሚያወራ ተሰሙታላችሁ። እኛ የምናስተምራቸውን ትምህርቶች ወደ ራሱ ይገለብጣቸዋል። ግን ያው የዛው ፋሚሊ ልጅ ስለሆነ ቫይራል ለመውጣት ፌመስ ለመሆን እንዲሁም ደግሞ እችላለሁ አውቃለሁ ለማለት ይመስላል ነገሩ። ግን በአንድ በኩል በአስተዳደጉ በኩል የሆነ ይዞት የመጣው የሆነ ንግርት አለ፣ እውቀት አለ። ያን እውቀት ምን አድርጎታል? መጽሐፍት እያነበበና ጥበበኞች ናቸው ተብሎ የሚታሰቡትን ጠባቦች እየሄደ እየጠየቀ አስፍቶታል እውቀቱን። ምንም ይሁን እውቀቱ ብቻ ያን ነገር ለማስፋት ሞክሯል። ሲጀምር ግን ቲክቶክን በምን እንደጀመረ አሳያችኋለሁ። በማን የጀመረው? በሰመረ ባሪያው ነው የጀመረው። ሰመረ ባሪያው ስለ ኢሉሚናቲ የለቀቀው ድምጽ ነበር ወይም ይሄ ምስል ነበረ። ኢሉሚናቲ አትበሉ የታያችሁና ብሎ ይናገራል። ይቺን ቪዲዮ ነው መጀመሪያ የለቀቃት ቲክቶክ ላይ። ከዛ ቀጥሎም አሁን ሰመረ ባሪያው ራሱ ሁለት ቪዲዮ ቁርጥ አድርጎ ይሄ ወንድማችን ይመስለኛል ሲልካሊል የሚባለው ወንድማችን ምናልባት የቴሌግራሙ ስም ይሁን የምን ስምን አላውቅም፣ ብቻ ሲልካሊል ብዬ ስም ላውጣለት ራሱ ስለሆነ ይሄን ስም የጻፈው ማለት ነው። የዚህ ቲክቶክ ባለቤት ደግሞ የሰመረ ባሪያውን ቃል ደግፎ ነው የወጣው እና ሰመረ ባሪያው የተናገረው ነገር ለዚህ ልጅ መሰናክል ሆኗል ማለት ነው ብዬ ነው የማስበው። ለምን ምንም አይነት ቪዲዮ አለቀቀም፣ ስለ ጥንቆልና ስለ መተት ስለ ምናምን ምንም አለቀቀም ነበረ። ልክ ሰመረ ባሪያው ኢሉሚናቲ አትበሉ ማለት ሲጀምር ይሄ ወንድማችን የሰመረ ባሪያው ንግግር አመጣና አያችሁ ኢሉሚናቲ ትላላችሁ እንጂ የለም ኢሉሚናቲ ቢኖርም ችግር የለውም አይነት ነገር ነው ቪዲዮ አለቃቀቁ። በጣም ይገርማል። እኔ እንዴት በምን አቅጣጫ ይዞት መንፈሱ ወደ ጥንቁልናና ወደ መካደም እንዳመጣው ኢቭን ልብ ብላችሁ እንድትሰሙ የምፈልገው ያኛው ልጅ ማቀርብላችሁ ይሄኛው ልጅ ማለት ነው። ይሄ ልጅ ሳቀርብላችሁ ከኋላ የሚሰማ መንዙማ አለ፣ ሙዚቃ አለ። ኦሮምኛም ሊሆን ይችላል ሙዚቃ፣ አማርኛ፣ እንደገና ደግሞ መንዙማ ደግሞ ይሰማል። ድሮ የሚወጡ ካሴቶች አሉ የመንዙማ ምናልባት ስም ካልተሳሳትኩኝ እያዩ ማን ያዘዋል ምናምን የሚባሉ አንዳንድ የሚወጡ ይቅርታ ስም ካልተሳሳትኩኝ ይቅርታ። እሺ እንደዚህ አይነት መንዙማዎች ይወጣሉ። ስማቸውን በደንብ አላውቀውም እና
የነሱን ነው የከፈተው። ታዋቂውን የመንዙማ ድምፃውያንን ማለት ነው። በትንሹ ይሰማል ከኋላ። ይሄ ልጅ ግን የመጀመሪያዎቹን ቪዲዮ በሚለቅበት ሰዓት እንደዚህ ነገር አይከፍትም ነበር። ሙዚቃ ዘፈን ነበር የሚከፍተው። በኋላ ነው እነዛ ነገሮች መክፈት የጀመረው እና ምን ነበረ ማለት ነው? ይሄ ልጅ ኢሉሚናቲ ነበረ ማለት ነው። ወይም ደግሞ ኢሉሚናቲ መግባት ይፈልግ ነበረ ማለት ነው። ኢሉሚናቲ መግባት ይፈልግ ነበረ። ይሁት መልኩ ራሱ ያኛው መልክና ይሄ መልክ አንድ አይደለም። አያችሁት? ይሄና ይሄኛው መልክ አይገናኝም። እና የሚያሳየው ምንድነው? ኢሉሚናቲ ውስጥ ነበረ። እኔ ስገምት ነው እንግዲህ፣ ከተሳሳትኩም ሊያርመኝ ይችላል፣ አልነበርኩም ማለት ይችላል። ግን እንደነበረ የሚያሳየው እሱ ኢሉሚናቲ ልክ ደግፎ ልክ ጥብቅና ቆሞ ሰመረ ባሪያው ለኢሉሚናቲ ጥብቅና ቆሞ የተጀመረው እኮ ኢሉሚናቲ በዚህ ምክንያት ነውና እንደዚህ ማለታቸው ነው ብሎ ባልነበረበት ቦታ ሊተረጉም ሲሞክር ወንድማችንም ደግሞ ይሄው ልክ ነው ብሎ አመጣው ማለት ነው። ከዛ በዛው ቀጠለበት ሄደ። ቡና እያፈላ ሲኒ እየዘቀዘቀ ምን እያለ መካደም ጀመረ። ያኛው ወንድማችን ጥበብ ነው የሚላቸው እነዛ ነው የቤተሰብ ዛር የሚባሉትንና የደብተራዎች ጥበብ የሚባለው ነገር ሁለቱን አንድ ላይ አድርጎ ነው የሚሄደው። የሚገርማችሁ ነገር እንደዚህ አይነት ባህሪ ያላቸው ደብተራዎች ኢንተርቪው አድርጌ አቅርቤ ነበር የዛሬ 4 ዓመት። ከእናቴ የወረስኩት ዛር አለ ይሄ ቃልቻው እንትኑ ከቤተክርስቲያን ከተቀበልኩት ከጥበቡ ጋር አብሬ አድርጌ ብዙ ሰዎችን አደንዝዣለሁ ነው ያለኝ። እና ምንድን ያደረከው ስለው ቃልቻዎችና አውሊያዎች ሲመጡ ዛር አረጋጊ ዛር አንጋሽ ሆኜ ወይም የሚያስፈልገው ነገር ትሪት እያደረኩኝ ምናምን እሸኛቸዋለሁ፣ ገንዘብ እቀበላለሁ። በዚህ ወቅት ደግሞ ይሄ መስተፋቅሩን ምናምን የገበያ መተቱን ድግምቱን ለሚፈልጉ ሰዎች ደግሞ እሰራለሁ። ሁለቱንም እሰራ ነበር በአንድ ቤት ውስጥ ሆኜ። ብዙ አልተለመደም እንደዚህ አለኝ። ሁለቱንም የሚሰራ ሰው የለም። ለምን እኔ መጀመሪያም ራሱ ወደ አብነት ትምህርት ቤት ወስዶኝ ቆሎ ትምህርት ቤት ገብቼ ይሄንን ትምህርት እንድማር ያደረገኝ የእናቴ ዛር ነው አለ። ያ ማለት የአብነት ትምህርት ቤት መማር ችግር አለው ያልኩ አይደለም፣ ወይም ደግሞ ይሄን እንድንማር ያደረገን ዛር ነው ብዬ ማለት አይደለም። ግን ይሄንን ልጅ ነው ያልኩት። አሁን ማወራችሁን ደብተራ ነው የወሰደኝ እዛ ነው። ለምን ሲባል ና ተማር ብሎ እየጎተጎተ ከቤት ከህፃንነት ጀምሮ የወሰደው ማን ነው? ይሄው አጎቱ ነው። አጎቱ ወስዶ ደግሞ አብነት ትምህርት ቤት ውስጥ ትምህርት አልገባ ሲለው አይምሮ ሲደነዝዝ አብሾ አጠጡት አለ። አብሾ ጠጣ፣ አፍልሆ ጠጣ። ከዛ በኋላ የማይሸመድደው መጽሐፍ የለም። አይምሮ ተቀበለ። ዛሬ ያለበት ሁኔታ ግን ብታዩት ይገርማል። ዛሬ ስላችሁ ያ ሁሉ ነገር ካረገ በኋላ ይሄ እኛ የምናስተምረው ትምህርት ከመስማቱ ፊት የነበረው ህይወቱ በጣም ከባድ ነበር። ልክስክስ ያለ በጣም ቆሻሻ የሆነ የመጨነቅ ህይወት ነው የሚኖረው። ሲያቀብጦ ያንንም ይዋረሳል። የሚዋረሰውን ዘሩን ሳያውቀው እያንዳንዱን እየተዋረሰ ለጥበብ ለምናምን እያለ ለከበሮ ለድምፅ በቃ የማይዋረሰው የለም። ሁሉንም ተዋርሶ መጨረሻ ላይ ግን ሰውየው እብድ ሆኖ በየጎዳናው ሁላችሁም ታውቁታላችሁ። እስጢፋኖስ አካባቢ ወደ ከለጋር እስከ እስጢፋኖስ አካባቢ የነበረ እብድ ነው እና በግዕዝ ነው እየተናገረ የሚሄደው። ቅኔ እየተናገረ ነው በየቦታው የሚሄደው ከነመለመላው ራቁቱን ወደ ሳሪስ በዛ በኩል ወደ ላንቻ መስመር፣ በዚህ ደግሞ ወደ ጊዮን ወደ ኢትዮጵያ ቴሌቪዥን አካባቢ ምናምን በዛ መስመር የሚዞር የነበረ እብድ ነው ራቁቱን። ብዙዎቻችሁ ታውቁታላችሁ። አሁን ወደ ልቡ ተመልሶ ጸበል ወስደነው እግሩን በሰንሰለት ታስሮ ተጠምቆ እላዩ ላይ ያለው እጅግ የሚገርም ዛር ስሙ ራሱ ልክ እንትና መርብብት ነው። ማን የሚል መጽሐፍ ላይ ነው የእንትና የዋሴ አለማየሁ ዋሴ መጽሐፍ ላይ ሁለተኛው መጽሐፉ ላይ ነው ከባህር ተስቦ የሚወጣው መንፈስ ማን ብሎ ስሙን ጠቅሶት ነበርና እሱ ነው የሚለው መንፈሱ። ምናልባት ራሙኤል ይሆን ብቻ ስሙን እርግጠኛ አይደለሁም። እና በጣም ብዙ ነገር ነው የሚያወራው። በጣም ብዙ ነገር መንፈሱ ሲያወራ እንዴት እንደሚዋረሱ እንዴት እንደሚሰሩት በቃ ጉድ ነው የምትሰሙት። ጥበብ ነው እያሉ የተጠበቡበት ጠባብነታቸውን ነው የሚነግረን። ታዲያ እነሱ ጥበብ ነው የአባቶች ነው ጥበብ ነው ከሁሉም የምትበልጥ ጥበብ ናት ይላሉ። ሁሉም ይጮሃሉ። እስቲ እንሰማቸዋለን። እና መልካም ቆይታ። እስቲ ይሄ ወንድማችን ከጎን የምታዩት ወንድማችን ሲልካሊል ብሎ ቴሌግራም እና ቲክቶክ ላይ የሚለቀው ወንድማችን ያኔ ሲጀምር በዘፈን ነበር የጀመረው። የሰመረ ባሪያውን ለቀቀ። መልኩም እንደዚህ ሆኖ ጸጉሩም እንደምታዩት ነው። ኖርማል ነው። ለእሱ ነው ኖርማል ያልኳችሁ ለዚህ ልጅ። አሁን በዚህ ሰዓት ይሄ ጸጉሩ ኖርማል ነው። ለምን ገና ወደ ምንም ነገር አልገባም። ግን ኦርቶዶክስን ገብቶ ቤተክርስቲያንን አያውቃትም። ምናልባትም ለአንብብ ብሎ ካነበበም የጥንቁልናና የኮኮ ቆጠራ የአስማትና የድግምት መጽሐፍቶች ነው ሊያነብ የሚችለው። ያንንም እንዳነበበ የምናየው ወደፊት በሚለቀቀው ቪዲዮ ነው። አሁን ከፊት በማያሳያችሁ ቪዲዮ ነው።
ግን መጀመሪያ ዘፈን ነበር የሚለቀው። ኮፒራይት እንዳይጠይቀኝ እንትን እለዋለሁ እኔ ሊካሊ ወይ ዛሬ አንድ ነገር ልናገር። ትናንትና ያጋጠመኝን ነገር ነው ነግራችሁና አንድ ልጅ ነበረ አንገቱን ደፍቶ የሚሄድ አይነት ልጅ ነው። በቃ እንጃ ሰውን ራሱ ሰላም ማለት የሆነ ቀና ማለት የሚፈራ አይነት ልጅ ራሱ ነበረና ትናንትና ምን እንደሆነ አላውቅም፣ ድንገተኛ ህመም ይዞት ይመስለኛል ድንገት ህይወቱ አለፈ ማለት ነውና ዛሬ ስሰማው በጣም ነው የተሰማኝ። ምክንያቱም ልጁ የነበረውን ባህሪ በጣም አውቆ ነበር፣ የነበረውን ሁኔታ በጣም አውቅ ነበርና በቃ ሰውን ቀና ብሎ አይም ሁሌ እኔ እንጃ ታናሹ ሊሆን ይችላል በጣም እሱ በታች በእድሜ ማለት ነው እሱ በታች የሆኑ ልጆች ሊሆኑ ይችላሉና ቀና ብሎ የሚሄድ ልጅ አልነበረም። ሰላም ራሱ ለማለት አይኑን የሚሰብር አይነት ሰው ነበር ነው። ቢያንስ በጣም ተለቅ ይላል ብዬ አስባለሁ፣ ወደ 27 28 ይጠጋልና ድንገት ሞተ ሲባል በጣም ነው የተሰማኝ። ለምን በቃ እንደዚህ ነው ህይወት። አንተ እንደምትፈልገው ሳትኖር አንድ ቀን ቀና ብለህ ሄደህ ውስጥ ያለውን ሳታወጣ ድንገት ትሞታለህ። እንደዚህ መናገር የምፈልገው ምን መሰላችሁ፣ በዚህ ላይ የሰው ልጅ ለተፈጠረበት ወይም እሱ ለፈለገው ዓላማ መኖር አለበት ብዬ ነው የማስበው። ምክንያቱም አሁን የዚህ ልጅ ህይወት በጣም ነው የሚያሳዝነው። ምናልባት እኮ ያ ሰው ብዙ ነገር ያቅድ ይሆናል። ምናልባት እኮ ብዙ ነገር አስቦ ሊሆን ይችላል። የሆነ የሚፈልገው ነገር እኮ ይኖራል። አንዳንድ ሰዎች እኮ በባህሪያቸው መናገራቸው፣ አንዳንድ ሰዎች በባህሪያቸው ነገሮችን አውጥተው ማውራታቸው የሆነ ነገር ይፈልግ ይሆናል ማለት ነው። የሚያሳዝን ህይወት አንድ ቀን ለራሱ መኖር ሳይችል ቀና ብሎ መሄድ ሳይችል ሰው ሁሉ የእሱ ተመሳሳይ ከአፈር መስራታቸውን ሳያውቅ የተፈጠረበትን ምክንያት ሳያውቅ ድንገት እንደዚህ መሞትም እኮ አለ። በጣም ከባዱ ነገር አንድን ነገር ሳይፈልጉት በፍራቻ ያንን ነገር ይዞ መቀመጥ መታሰር ነው ብዬ ነው የማምነው። አዎ መታሰር። አሁን ይሄ ልጅ ያወራቸውን ነገሮች ከስሜት ነው የተናገረው። የመጀመሪያዎቹ ቪዲዮዎቹ ናቸው። እቺ የመጀመሪያ የቲክቶክ ቪዲዮ ናት። ገና ምንም ስለ ድግምት ለአስማት አልለቀቀም። ግን ንግግሮች ውስጥ ምን ፍሬ ነገር አለ መሰላችሁ? ሰው ለምን ዓላማ እንደተፈጠረ ሳያቅ ነው የሚሞተው። ለምን እንደገና ደግሞ በውስጣችን ፈርተን ያዝ ነው፣ ግን ያን ነገር አውጥተነው ተናግረን ልንተወው ይገባል የሚል ነው። እና ከነማን ጋር ከኒው ኤጅ ጋር የሚያያዝ ንግግር ነው የሚናገረው። ኒው ኤጅ ማለት ይመስለኛል ስለ ሃይማኖት ነው የሚያወራው። ሃይማኖት ይዞት ወይም ደግሞ ታሞ እያለ ማንም ሰው አላወቀለትም። መጥቶ እንኳን ቢታይ ቼክ ቢደረግ እኮ የሆነ ነገር ግብር ተገብሮለት ምናምን የሆነ ነገር ተደርጎ ይሄ ልጅ መዳን ይችል ነበር የሚል ነገር ነው። ይሄ እንድናገር ያደረገኝ ከዚህ በኋላ በሚሰራቸው ቪዲዮዎች ተንተርሼ ነው። ምናልባት ሀሳቡ ሌላ ከሆነ አይዶን አላውቅም። ግን ይሄ ልጅ የፀጉር ስታይሉን መጀመሪያ አይታችኋል። ያኛው ላይ እዚህ ላይ ኖርማል ነው ለሱ። ማንኛውም ፍንዳታ የሆነ ጎረምሳ ፀጉሩን እንደዚህ ያደርጋል፣ ቀለም ተቀብቶ ምናምን እቺን እንደዚህ ፍጥ ያደርጋል። ግን ጉድሩ የሚባል ይሄ አዳልሞት ማነው ወሰንገላ የሚባል መንፈስ ያለባቸው ቤተሰብ ውስጥ ያሉ ሰዎች ወይም ቃልቻ ቤተሰብ ውስጥ ያሉ ሰዎች ፀጉራቸውን ቅቤ የተቀቡ ወደ ገጠሩ አካባቢ ላይ አሳድገውት ትልቅ አድርገውት እንዲያውም ይከበራሉ። በጣም ብዙ ነገር ይደረግላቸው። እዚህ ጋር እኔ ማብራራት አልፈልግም። ብዙ አይነት ፕሮሰስ አለ። ግን የነዛ ቤተሰብ ልጆች የሆኑት በሙሉ በገጠመኝ ላይ ሰምታችሁ ከሆነ ለምን ነው ፀጉር የምታሳድገው? እስቲ እናትህን ጠይቃት ብዬ ስጠይቃቸው በጣም ነው ይገርማቸው። አዎ በእኛ ቤተሰብ ውስጥ ጉድሮ ነበረ፣ ፀጉራቸው እንደዚህ የሚያሳድጉ ነበሩ። የቃልቻ ውሊያ ቤት ይደረግ ነው። እንዲያውም አያትህ እንደዚህ ነበራቸው የሆኑ ይነገራቸዋል። ራስ ተፈሪያን ወይም ጃማይካ የምንላቸው ሰዎች ወደ ሻሸመኔ ለምንድን ነው የሚሄዱት ብዬ ባለፈው ነግሬያቸዋለሁ። ሻሸመኔ የሚሄዱበት ምክንያት ከዛ መጥተው ከሀገራቸው አዲስ አበባ የትም ቦታ ሲሄዱ አንደኛ የራሳቸውን እምነት ነው የፈጠሩት። ኦርቶዶክስ ጋር መጥተው አልተቀላቀሉም ሀገራችን ብለው ቢመጡም። እንደገና ደግሞ በጭሳጭስ ደግሞ የታወቁ ናቸው። ወሰንገላ መንፈስ ደግሞ ጭስ ይወዳል ብያቸዋለሁ። ከጭስ ጋር ከመዝረክረክ ከመቆሸሽ ጋር በተገናኘ የተገናኘ ነው። አንድ አይነት ነው። ከፀጉር ጋር በተገናኘ ራስ ተፈሪ ያለ መሆን የሚሞክሩ ለየት ያለ የፀጉር ቁርጥ የሚቆረጡት በሙሉ የወሰንገላ መንፈስ ፋሚሊዎች ናቸው። ወሰንገላ የሚባለው መንፈስ ያለባቸው ናቸው። ይሄ መንፈስ ደግሞ መጠጥ ይወዳል፣ አረቄ ይወዳል። ከፀጉር ጋር በተገናኘ እንደገናም ደግሞ ጭሳጭስ፣ ሲጋራ፣ ዝሙት ጋር በተገናኘ ወንድ ልጅ ከሆነ ዝርክክ ማለት ራሱን ይመጣል። በጣም በቃ የሆነ ገላውን የመታጠቡ እንትን ራሱ በጣም እንትን ነው። ቆይቶ ነው እንደዚህ አይነት ነገር ውስጥ የሚገባውና
ራሱን የጣለን የሚሆነው። የሀብታም ቤተሰብ ልጆች ሆነው ሻወር አጠገቡ እያለ እንኳን ገላውን የመታጠብ ዕድል አይኖረው፣ አይፈቅድለትም። ሰው አይሰማም፣ ራሴን ነው የማዳምጠው የሚለው በራሱ ጡዘት ውስጥ ነው የሚሆነው። አንድና አንድ ያችን ሲጋራውን ሱሱን ምናምን ብቻ ማራወጥ ነው የሚፈልገው ብዬ ደጋግሜ ነግሬያቸዋለሁ። በዙሪያ ያሉት ሰዎች ቢመክሩትም ኡፍ እናንተ በቃ እያለ ምክር ለሱ ምኑ ነው እንደ እሾክና እንደ መርዝ ነው፣ ወይም ደግሞ እንደ ቆሻሻ ነገር ነው የሚቆጥረው። አይሰማም ማንንም። የወሰንገላ መንፈስ ባህሪው በግርድፎ ነው የምነግራችሁ። ወደ ውስጥ ገብቼ የሌላ ገቢራም አላወራችሁም። ሰው ላይ የሚገለጥበት ባህሪው ነው የምላችሁ። በተለይ በዚህ ወጣት ላይ አሁን ባለው ወጣት ላይ የወሰንገላ መንፈስ ይሄ ነው ባህሪው የሚገለጠው። ከመገለጫዎች ውስጥ አንዱ ደግሞ ይሄ ጸጉር ነው። ይሄ ጸጉር ደግሞ በኋላ እንዴት ተሻሽሎ ወደ ታች እንዴት እንደሚወርድ እንደሚያርግ ደግሞ ታዩታላችሁ። ኢቭን በባህታዊያን ደረጃ እንኳን ያጋጥመኛል። ባህታዊ ናቸው ተብለው ሰውየው በባህታዊ ስም ሲያጭበረብሩ ተገኝተው በኋላ ግን ሲያጓሩ ሲጮሁ ነው የተገኙት። ባህታዊ ቤተ ክርስቲያን ባህታዊ ሆነ እኮ ነው አስቡት። ግን ሰው የሚያውቀው በቃ ወይኔ የእግዚአብሔር ሰው እንደ ባህታዊያን እኮ ጸጉራቸው በመጽሐፍ ቅዱስ በቤተ ክርስቲያናችን በቃ ባህታዊያን ምን እንዲሆኑ ይፈልጋል? ከሰውነታቸው ላይ ምንም ነገር እንዳይነኩ፣ በተለይ ጸጉራቸውን ማለት ነው። በቃ ጺማቸውን አይቆረጡም። እንደዛው በቃ በተፈጥሯቸው ባህታዊ ማለት ተባዕት ብቻ ሆነ፣ ወንድ ብቻ፣ ሴት የሌለው ሚስት የሌለው ሴትን ማይጠጋ የእግዚአብሔር መልእክት ይዞ መጥቶ ለሕዝብ ተናግሮ ከተማ እንኳን መቀመጥና ማደር አይፈቀድለትም። እዛው ምናኔ ቦታ ላይ ያውም መነኮሳት የሚያድሩበት ገዳም አይደለም የሚኖረው ምናኔ። ይሄ ከገዳም ራቅ ብሎ ሄዶ ዋሻ ውስጥ መቀመጥ አለበት። ለብቻው ነው ሱባኤ መያዝ አለበት ባህታዊ። እነዚህ ከተማ ላይ መጥተው ይቀጥለው ምን ብለው በየቦታው ባህታዊ ነን የሚሉ ሰዎችን አይደለም ያልኳቸው ያለሁት። እንደገና ደግሞ ከዛ ጋር በማይተናነስ መልኩ ደግሞ ተውት፣ እዛ ውስጥ አልገባም። አሁን እዚህ ልጅ ላይ ብቻ ላተኩር። እዛ ከገባው ይሄ ውስጥ ነው የምገባው። አሁን ይሄ ልጅ የሰመረ ባሪያውን ከከፈተ በኋላ በሃይማኖቱ ኒውትራል እንደሆነ ኦርቶዶክስ በክርስቲያንም ይሁን ምንም ብቻ ሙስሊምም ይሁን እንትን ውስጥ እንዳልገባ ያስታውቃል። የሃይማኖታዊ ትምህርቶች ውስጥ አልነበረም፣ እውቀቱ የለውም። ምናልባትም ልወቅ ብሎ ከመጣ የጀመረው ከዛ ከወደ ነገሥቱና ከሚለው ከጥንቆላ መጽሐፍ ላይ ነው ማለት ነው። ቤተክርስቲያን ከማትቀበለው አዋልድ መጽሐፍት ነው ብላ ካልደመረችው፣ እንደገናም ደግሞ ቤተክርስቲያን ውስጥ ከማንማረው መጽሐፍ ነው እውቀት አገኘሁ ብሎ የሚያስበው። የትኛውም ኦርቶዶክስ ትክክለኛ ክርስቲያን የሆነ መምህርም ቴዎሎጂም የተመረቀ ሰው ይሄን መጽሐፍ እንዲያስተምር የማይፈቀድለትም፣ ትክክለኛ መጽሐፍ ነው ተብሎ አይታመንም። አባቶቻችን የሚላቸው ማን እንደሆኑ በዚህ አጋጣሚ ቢለይልን ደስ ይለናል። ቤተክርስቲያን ካልተቀበለችው አውደ ነገሥቱን፣ መፍትሔ ሥራውን፣ መርበብተ ሰለሞን፣ መጽሐፈ ቆጵርያኖስ፣ ሌሎችም የድግምት መጽሐፍቶችን በሙሉ ማለት ነው የራሄሎም ጭምር መጽሐፍቷ፣ ይሄ አጠቃላይ መጽሐፍቶች ቤተክርስቲያን የማትቀበለው ከሆነ አንደኛ አውግዤዋለሁ ማለት አለባት። ለምን? እንደ ጥበብ መጽሐፍ እየታየ አባቶች እየተጠቀሙበት ስለሆነ። ሁለተኛ ነገር ደግሞ ቤተክርስቲያን የማታስተምረው ከሆነ ይሄንን የሚያነቡ ሰዎችን መወገዝ አለባቸው። ይሄንን አንብበውት እንደ ጥበብ ቢጠቀሙ ጥበብ ነው ብሎ የሚያስቡ ሰዎችም ጭምር መወገዝ አለባቸው። ይሄ መታየት አለበት። ስለዚህ የወንድማችን ወደ ራሱ ሀሳብ መጣ ማለት ነው። በቃ አሁን የራሱን ሀሳብ ማንጸባረቅ ጀመረ። በዚህ ልክ ለእኛ ጥብቅና የሚቆምልናል እንዴ ብሎ ኒውትራል መሆን ጀመረ ማለት ነው። ተመልከቱት። አሁን ማኔጅ ማድረግ የምችለው ሌላ ሰው አይደለም። ያንተን ህይወት ማኔጅ ማድረግ የሚችለው ፓስወርዱ ያለው አንተ ጋር ነው እንጂ እነሱ ጋር አይደለም። አይምሮ ያለው አንተ ጋር ነው እንጂ እነሱ ጋር አይደለም። ስለዚህ መታሰርን እንደ ተስፋ ማጣት ማትፈረው። መታሰር ሁሌም መታሰር ነው። ከታሰር አማራጭ አይደለም። መታሰር ያንተ ምርጫ ነው። ህይወትህ ምን ሊያስፈራ ይችላል ብሎ ነበር አንድ ሰው ጠየቀኝና ህይወቴ ሊያስፈራኝ የሚችል ነገር የለም። መታሰር የሚለው ሃይማኖትን ነው። በነገራችን ላይ ይሄ እስር ቤት መታሰር አይደለም። በኢሉሚናቲዎችና በኤቲስትና ፓጋኖች ቋንቋ ሃይማኖትን እንደ እስር ቤት ነው የሚያዩት። እኛ ደግሞ በፍቅር መታሰር ነው የምንለው። እኔ ለምሳሌ በክርስቶስ ፍቅር ስለታሰርኩኝ ወደ ዓለም እንዳልወጣ ለጥቅሜ ያስጨንቀኛል ለምለው መዝሙር ዳዊት እንደተናገረ እግዚአብሔር ሆይ ለጥቅሜ ያስጨነቀኝ፣ ጾም፣ ጸልይ፣ ስገድ ያልከኝ ለጥቅሜ ነው፣ ነፍሴ እንድትድን ነው። ስለዚህ በሃይማኖት አጥር ውስጥ የተቀመጥኩት አውሬ እንዳይበላይ ነው። ወይም ደግሞ ይቺ ምድር ላይ በምኖርበት ሰዓት ወደዚህ ምድር የተለቀቀ የተወረወረ የወደቀ መንፈስ ስላለ እሱ እንዳያገኘኝ ነው በሃይማኖት አጥር ውስጥ ያስቀመጥከኝ ነው የምንለው እኛ። እና መታሰር የሚለው ያን ነው የሚያስቡ። እንግዲህ ወደ ፈቅደን የታሰርከውና ውጣ ነው እንግዲህ ነገሩ። አሁን ሰዎችን ከእንደዚህ አይነት አስተሳሰብ እንዲወጡ እየተናገረ ነው ማለት ነው። ምክንያቱም
ሞት አያስፈራም ወይ ልትሉ ትችላላችሁ። ሞት አያስፈራኝም። ለምን? ሞት የተፈጥሮ ሕግ ነው። የሚያስፈራኝ ነገር እኔ በምፈልገውና ውስጤ ያለውን ነገር እኔ በምፈልገው መንገድ እየኖርኩ ነው ወይስ አይደለም የሚለው ነገር ብቻ ነው እኔ ሊያስፈራኝ እንጂ ሞት፣ ችግሮች፣ ድህነት እንደዚህ የመሳሰሉ ነገሮች ላይ ያስፈሩኛቸው። አዎ በተአምር ላይ ያስፈሩኛቸው ነው። እኔ እንዴት ነው መኖር ያለብኝ፣ ስሞት ምን ሆናለሁ የሚለውን ሳይሆን ስኖር እንዴት ነው የምኖረው። እናም አልፎ ሰማችሁ፣ የሚያስጨንቀኝና የሚያስፈራኝ ስሞት እንዴት ሆናለሁ ሳይሆን ስኖር እንዴት ሆኜ ነው መኖር ያለብኝ ብዬ ነው የማስበው። ይሄ ነው የሚያስፈራኝ። ይሄ ኤቲስትነትና ፓጋንነት ብቻ አይደለም፣ በአጠቃላይ ሰዎችን ከእግዚአብሔር እጅ ፈልቅቆ የመውሰድ ስራ ነው። አስቡት፣ ከሞትኩ በኋላ ምን አለ ብዬ መጨነቅ አልፈልግም ነው። ስለዚህ አልፈራም። ሞት የተፈጥሮ ጉዳይ ስለሆነ አልፈራውም ማለት። እንደዛ ከሆነ መራብ መጠማትን ሳትፈራው፣ መራብ መጠማትም እኮ የተፈጥሮ ጉዳይ ነው። ካልበላህ ካልጠጣህ ያው ይመጣል። እንግዲህ የሰው ልጅ በህይወት ዘመኑ ሲኖር የሚያጋጥሙት ነገሮች አሉ። ሁሌ ጠግቦ አይኖርም። ሁሌ ደልቶት ተመችቶት አይኖርም። ስለዚህ አሁን ወንድማችን እያለው ያለው ምንድን ነው? እኔ የሚያስፈራኝ ከሞትኩ በኋላ ምን ያጋጥመኛል የሚለው አይደለም። የምፈራው በመኖር በሚገባኝ ልክ ነው እየኖርኩ ያለሁት። እንደ መንፈሳዊ ስታዩት ይሄ ቃላት እኛንን መጠየቅ የነበረብን፣ እግዚአብሔር ግን እንደ ቃሉ እየኖርኩለት ነው እውነት ትክክለኛ ክርስቲያን አማኝ ሆኜ እየኖርኩኝ ያለሁት ብለን መጠየቅ አለብን ብለን እኛ ነበር ይሄን ማለት የነበረብን። እሱ ምን እያለ ነው? ገልብጦት ማለት ነው እንደምፈልገው በቃ ደስ እንዳለኝ እየኖርኩኝ አይደለምና ለምንድን ነው ምንድን ያዘኝ ምንድን ያሰረኝ እያልኩ ነው የማስበው። ስለዚህ ከሞትኩ በኋላ ምን ያጋጥመኛል ወይም ከሞት በኋላ ስላለው ነገር ማሰብ አልፈልግም። የሚያስፈራኝ እኔ እሱ ሳይሆን እንዴት ነው እየኖርኩ ያለሁት ነው የሚለው ነው የሚያሳስበኝ። ልብ ብላችሁ አዳምጡት የሚለውን ነው የማስበው። ስለዚህ ሞት ሊያስፈራኝ አይችልም። ሞትን ከፈራ ነገም አይቀርልም። ስለፈራ ወደኋላ የሚቀር ነገር የለም። ሞት የተፈጥሮ ሕግ ስለሆነ ማለት ነው። የተፈጥሮ ሕግን ደግሞ መቀየር ባትችልም አንተ በምትፈልገው መንገድ አንተ በተመቸ መንገድ ኑርና እለፍ። አለቅ። ታልፋለህ። ስታልፍ ሁሉም ለዘላለም ያበቃል። ሰማችሁ? አንተ ደስ በሚል መንገድ በቃ ደስ ብሎ እንደፈለክ በልተህ ጠጥተህ የፈለከውን አምልከህ ደስ ያለህን መንፈስ ጠርተህ ማለት ነው። ከምን ከንግግሩ አሁን እዚህ ጋር ባይለውም ከፊት ያሉት ቪዲዮዎች በሙሉ እንደዛ ናቸው። እንደዛ እየኖረ ስለሆነ ማለት ነው። ይሄ ሰው እንደዛ እየኖረ ነው። በጣም ነው የሚገርመው። እንግዲህ አስቡት፣ ደስ ያለህን ነገር አድርገህ ሙት ነው እያለ ያለው። ከዚህ ጀመረ ፍልስፍናው። ይሄ ልጅ ከዚህ ነው የጀመረው ፍልስፍናው። ከዛ ይቀጥላል። ስሙት። ሁሉም ለዘላለም ያበቃል። አንዳንድ ሰዎች እንደዚህ ይላሉ፣ ሞት የነገሮች መጨረሻ አይደለም ይላሉ። ልክ ናቸው። ሞት የነገሮች መጨረሻ ብቻ አይደለም፣ ሞት የነገሮች መደምደሚያም ጭምር ነው። ሞት የሁሉም ነገር ፍጻሜ ነው። አያችሁ፣ ይሄ ክደት እኮ ነው። ካለመማር የመጣ ነው እንዳትሉ፣ ያነበበውን ነው ሊናገር የሚሞክረው። ገና ያልኖረበትን ስለ ሞት ምንም አያውቅማ። ሞቱ አላየው። ሞቱ አይቶ ቢመጣ ኖርማ የዚህ ሐሳብ ተገላቢጦች ነበር የሚሰራው። ሞት የነገሮች ሁሉ ፍጻሜ ነው አለ። ለምን? ከሞት በኋላ ምንም ነገር የለም። እንደ ሪኢንካርኔሽን እንደሚያስቡት አይነት ሰዎች ነው። እንደውም የእነሱ እንደውም ይሻላል። አንዳንድ ሪኢንካርኔሽን ማለት ሰው ከሞተ በኋላ እንደገና በሌላ ሰው ውስጥ ሆኖ ይኖራል። ወይ ሰው ሆኖ ከሞተ በግ ሆኖ ይኖራል፣ ላም ሆኖ ፍየል ሆኖ እንደገና ሊኖር ይችላል ብሎ የሚያስቡ አሉ ህንድ ውስጥ። እንዲያውም የእነዚህ ሰዎች ይሻላል። እሱ እያለ ያለው ምንድን ነው? ጭራሽ ከሞት በኋላ ምንም ነገር የለም፣ በቃ የነገሮች ሁሉ ፍጻሜ ነው አለ። የትኞቹ ነገሮች? እዚህ ያለው ነገር በሙሉ ተጠናቆ ወደሚቀጥለው ስቴፕ ነው የተሻገርነው። ወደሚሻለው ወደሚበልጠው ነው የሄድነው። እንዲያውም እኮ እና ይሄ ልጅ በምን ፍልስፍና ውስጥ የትኛው መጽሐፍ እያነበበ አእምሮን እያሳደገ እንደመጣና በመሃል ግን አግኝቶታል። ይሄ ጥበብ ነው የሚለው ነገር ሲያነበው ወይ ጫት እየቃመ ወይ ሲጋራ እያጨሰ ወይ ነገር እያደረገ ብቻ መርቅኖ እያለ የሆነ መጽሐፍ አግኝቶ ገብቶለታል። ከዛ በኋላ ነው ወደ ጥንቆልናው ዓለም የመጣው። ወይም ወዶ ፈቅዶ ገዝቶትም ሊሆን ይችላል፣ ወይ ከእናት ከአባቱ ተቀብሎት ሊሆን ይችላል። ይሄን ነገር ዝም ብለህ የምታገኘው አይደለም። ጥበብ እያለ ሲያወራ ትሰሙታል። ከቤተሰብ ከእናት ከአባት ከዘር የምታመጣው ነው፣ ከእነሱ ነው የምትቀበለው። ወድቆ የምታገኘው አይደለም። ጥበብ እያለ ሲያወራ ትሰሙታላችሁ። ስለዚህ ተዋርሶ አለ ማለት ነው። ከቤተሰብ የወረሰው ነገር አለ ማለት ነው። ሊነግረን የፈለገው ነገር ብዙ ነገር አለ።
ሌላው የተቀረው በሙሉ ተስፋ ነው። ተስፋ ደግሞ የማይዳሰስ የማይጨበጥ የማይያዝ አለህ ብለህ የምትኖረው ብቻ እንጂ ተስፋ አይያዝም አይጨበጥም። ስለዚህ ያለኸው ምድር ላይ ነው። ምድር ላይ ትኖራለህ፣ ትሞታለህ፣ ታልፋለህ። ቀጣይም ትውልድ እንደዛ ይኖራል፣ ያልፋል። ግን ስትኖር እድሜን በሚገባ ተጠቀም። አያችሁት? በጣም የሚገርም ነገር ነው። ስለ መንግስተ ሰማያት በፍጹም እያወራ አይደለም። ስለ ሲኦልና ስለ ገነት እያወራ አይደለም። ስለ ገሃነም ፍርድ እያወራ አይደለም። ይሄ ልጅ በቃ ተስፋ የማይጨበጥ ነገር ነው ማለት ውሸት ነው ሃይማኖት። ምንም ነገር ስላላያችሁት ነገር ተስፋ አታድርጉ ብሎ ህዝቡን እያስካደ ነው ማለት ነው። አይገርምም? እኛ ግን ምን እንላለን? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ግን ምን ይበልጣል? ፍቅር ይበልጣል አሉ። ፍቅር ካለ እምነትንም ተስፋንም መቀበል ይቻላል። ለምን? ፍቅር ከምን ይጀምራል? መጀመሪያ ራስን ከማክበር ይጀምራል። ራስን ከመውደድ ከፀጉር ጀምሮ እስከ እግር ጥፍር ድረስ እንዴት ነው የተፈጠርኩት ብሎ አስቦ እግዚአብሔርን ከመውደድ ከማፍቀር፣ ያ በአይናችን ያላየነው ግን ልናየው የምንጓጓለት ሊገለጽ የሚችለውን አብርሃም ተመራምሮ ያገኘውን አምላከ ፀሐይ ተናበበኒ ወይም የፀሐይ አምላክ ተገለጠልኝ ብሎ የጠየቀውን ያን እግዚአብሔርን ማግኘት የምንችለው መጀመሪያ ንጹህ ልብና ፍቅር ሲኖር ነው። ፍቅር ማለት ንጹህ ልብ ማለት ነው በአጠቃላይ። ቀጥሎ ደግሞ እምነት ነው የሚመጣው። የሚገርማችሁ እምነት ደግሞ አለ። እምነት ይሄን ዓለም ያስገኘ የሰራ የሚያስተዳድር ኃይል አለ ብሎ ማሰብ ነው። ይሄንን የሰራ ደግሞ ዝም ብዬ ተወልጄ ተፈጥሬ እንድሞት አይደለም የፈጠረኝ፣ አንድ የሆነ ተስፋ አለ ብሎ የእውነት ማሰብ ነው። እምነት ማለት የእውነት ተስፋን የእውነት ማድረግ ማለት ነው። ለዚህ ነው እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ በአንድ ላይ ናቸው፣ አይነጣጠሉ ማለት። ግን ከነዚህ የሚበልጠው ፍቅር ነው። ፍቅር ካለ ተስፋ አለ፣ ፍቅር ካለ እምነት አለ። ፍቅር ሲባል እኛ የጾታ ፍቅር ምናምን መዋደድ አይደለም፣ እሱን አይደለም። እንዲሁ ከመሬት ተነስቶ በቃ ንጹህ ሆኖ ያለውን ነገር መውደድ፣ ተፈጥሮ ሊሆን ይችላል፣ ተፈጥሮን ያስገኘው ፈጣሪ ሊሆን ይችላል፣ በአጠገባችን ያሉ ሰዎች ሊሆን ይችላል። ንጹህ ልብ፣ በንጹህ ልብ ውስጥ ነው እምነትና ተስፋ የሚገኘው። ስለዚህ ወንድማችን ተስፋ ከሌለው ተስፋ ምንም ስለማያውቀው ነገር ስላላየው ነገር ተስፋ ማድረግ ካልቻለ እምነት ከሌለው ፍቅርም የለውም ማለት ነው። በዚህ ማየት ይቻላል። ሌላው ደግሞ ዝም ብለህ ተደስተህ ሙት፣ በቃ እንዴት መኖር እንደምትችል እያሰብክ ብቻ ደስ ያለህ ነገር አድርገህ እለፍ እያለ እየተናገረ ነው ወንድማችን። ለምን? ተስፋ የለም። በቃ ምንም ነገር በአይንህ ብቻ እመን፣ ስላላየኸው ነገር ምንም ተስፋ አታድርግ ብሎ መናገር ማለት ሊያደርግ ያሰበው ነገር አለ ለወደፊቱ የተጨባጭ የሆኑ ነገሮችን እየሞከረ ይሄ ሮብና ዓርብ መጾም፣ አብይ ጾም፣ ቤተክርስቲያን ሄዶ ማስቀደስ፣ መሳለም፣ ምናምን ማመስገን የሚባሉ ነገሮችን እንዴት ብዬ ልቀበለው ነው ነገሩ። አሁን እሱ እንዴት ብዬ አለ ብዬ ልመን፣ ያላየሁትን ፈጣሪ እንዴት ላምልከው ነው። ስለዚህ ይሄ ነገር ደግሞ አሁን ያልኳችሁ ስርዓቶች፣ ህጎች፣ 10ቱ ትእዛዛት አትግደል፣ አትስረቅ፣ አታመንዝር ምናምን የሚለው የማይሰራው የማይፈጽመው ከሆነ ደስ ያለውን ሊያርግ ነው። አጅሬው እንግዲህ ሲያመልከው ሰይጣንን መስዋዕት አቅርብ ሲለው ሰው ረድልኝ ቢለውም ዶሮ ረድልኝ ቢለውም ምንም አርግ ቢለውም እሺ ብሎ ያደርጋል። ለምን? ምንም ነገር ቢያደርግ ደስ ያለውን ነገር እያደረገን ያለው። በዛ ላይ ደግሞ ህግ የለም። ቅዱስ ጳውሎስ ምን አለ? ህግ ስትኖር እሷ በእኔ ውስጥ ህግ ስትቀመጥ ያን ጊዜ ተቆጠረብኝ ነው የሚለው። ስለዚህ ህግ ከሌለ ነፃነት አለ። ነፃነት ካለ ደግሞ ነፃ ፈቃድ በጣም መረን ይወጣና ሰው ልጅ እንስሳ ይሆናል። ስለዚህ የሰው ልጅ ህግ ያስፈለገው ነፃ ፈቃዱን ልጓም ለማበጀት ነው። ነፃ ፈቃዱ መረን ይወጣበታል። መረን ሲወጣበት በህግ ልጓምነት ይያዛል። ተው እንዴ! ዘፍጥረት ላይ እኮ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ የተጻፈ ነው። መቼም የሚጸጸት አምላክ ሆኖ አይደለም። ሰው ነፃ ፈቃድ ሊሰጠው አይገባም ቢል እግዚአብሔር ባሪያ አደረከን ይሉታል ሰዎች ብያቸዋለሁ ባለፈው። እንደገና ደግሞ ባሪያ ማን ነው? ነፃ ፈቃዳቸውን ቢነጥቅባቸው ማለት ነው ባሪያ አደረከን ይሉታል። ነፃ ፈቃዳቸው ልስጣቸው ብሎ ደግሞ ሲሰጥ ደግሞ ይኸው እንደዚህ ተበላሸ። እንደምታዩት ሃይማኖት በዛ፣ ጦርነት በዛ፣ ዘረኝነት በዛ፣ ባዕድ አምልኮ በዛ። ይሄ ሁሉ የምታዩት በሙሉ የሰው ልጅ ነፃ ፈቃዱ ያመጣው ውጤት ነው በዓለም ላይ የምታዩት በሙሉ። እና ሰው ነፃ ፈቃዱ ልጓም ያስፈልገዋል። ለዚህ ነው ረጅም ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
እግዚአብሔርን እያመለከች የኖረችው ነፃ ፈቃድ ምን እንደሚመስል የበለጠ የምናየው በአውሮፓውያን ላይ ነው፣ በነጮች ላይ ነው ማለት ነው። ለወንጌልም አዲስ ናቸው፣ ለሁሉ ነገር አዲስ ናቸው። ወንጌል ሲሰበክም ይኸው ፓስተሮቻቸው ስንት ዓመት ሙሉ እንግዲህ ሉተር ከመጣ ጊዜ ጀምሮ የፕሮቴስታንት ፓስተሮቻቸው ካቶሊክን ዶሚኔት አድርገው ተጽዕኖ ፈጥረው ህዝቡን ከካቶሊክ እጅ ነጥቀው ፕሮቴስታንት አድርገው ከፕሮቴስታንት ደግሞ ማን ተቀበለ? ኤቲስትና ፓጋንነት እግዚአብሔር የለም የሚለው ያለፉት 30 እና 20 ዓመታት ህዝቡን 40 ዓመታት በሉት ህዝቡን በቃ ኤቲስትና ፓጋን አደረገው። ከዛ ማን ተቀበለ? ኢሉሚናቲ ተቀበለ። ይሄ ነው ደረጃው። መጀመሪያ ኦርቶዶክስ ነበረች። ከኦርቶዶክስ ካቶሊክ ተገንጥሎ ወጣ። ከዛ በኋላስ ፕሮቴስታንት ተገንጥሎ ወጣ። ከዛስ ከፕሮቴስታንት ደግሞ ህዝቡን መረንና ሰዶማዊ ሌዝቢያን አድርጎ ኤቲስትና ፓጋን እግዚአብሔር የለም የሚለውን በዩኒቨርሲቲ ደረጃ እንዲሰርጽ ተደረገ። በጣም ብዙ ህዝብ ዜሮ ገባ፣ ሱሰኛ ሆነ፣ በየመንገዱ ራሱን የጣለ ሆነ። ከዛ እንደገና ለመስዋዕት የሚቀርብ ደግሞ ጥብስ ሆኖ መጣ ማለት ነው። ለሰይጣን መስዋዕት ሆኖ የሚቀርብ እና በአንድም በሌላ መንገድ ወንድማችን እየተናገረ ያለው ነገር ምንድነው? ሰዎች ከሃይማኖት እንዲወጡ የሚያደርግ የኒው ኤጅ ሙቭመንት ቃል ነው እየተናገረ ያለው። አላወቅንም እንጂ ልጁ ወይም ደግሞ ህዝቡ አልገባውም እንጂ ልጁ እየተናገረ ያለው ወይ እሱ ራሱ አልገባ ይሆናል ወይ ደግሞ ሆን ብሎ ይሆናል። ብቻ በአጠቃላይ ምን ሂደት እያራመደ ነው? ህዝቡን ከሃይማኖት አስወጥቶ በዚህኛው ልክ ፖድካስት እንደሚሰሩት እንደሌሎቹ ሜዲቴት አድርጉ ዮጋ ምናምን ስሩ ምናምን እያሉ እንደሚያደርጉት እሱ ደግሞ በራሱ በባዕድ አምልኮ በኩል ነው ወደዛ መውሰድ የሚፈልገው። ለምን ወደ ባዕድ አምልኮ ወደ ጥበብ ወደ ምናምን የሚሄዱ ሰዎች መጨረሻቸው ወይ ፕሮቴስታንት መሆን ሃይማኖት መቀየር ወይ ደግሞ ኤቲስትና ፓጋን መሆን ወይ መረን ዝም ብሎ ዘላን መሆን ኒውትራል መሆን ኔጌቲቭም ፖዚቲቭም አይደሉም። ከትክክለኛ ሃይማኖትም ከሐሰተኛ ሃይማኖትም ሳይሆኑ ዝም ብሎ ይሆናሉ እንዲሁ ማለት ነው ኒውትራል። ከዛ ይኸው እንግዲህ ራሳችሁን ምን በሉ እያለ ነው? ነፃ አውጡ። ምን በማድረግ ምንም ነገር ተስፋ አታድርጉ፣ ደስ ያላችሁን ብቻ ብሉ ጠጡ እያለ ነው። ምድር ላይ ነው። ምድር ላይ ትኖራለህ፣ ትሞታለህ፣ ታልፋለህ። ቀጣይም ትውልድ እንደዛ ይኖራል፣ ያልፋል። ግን ስትኖር እድሜን በሚገባ ተጠቀም። ይገርም ነው። እድሜን በሚገባ ለመጠቀም ዘፈኑ ኮፒራይት እንዳይጠይቀኝ አሳልፈው። እድሜን በሚገባ ለመጠቀም ምንድነው መደረግ ያለበት? እስቲ ንገሩን፣ ሲጻፉ እስቲ እናንተ። አንድ ሰው እድሜውን በሚገባ ለመጠቀም ምንድነው ማድረግ ያለበት? መብላት ነው? መጠጣት ነው? ወይም ጉንፋን ያዘኝ ወይም ኩላሊቴ ጨጓራዬ ምናምን እያለ ለዛ ነገር መፍትሄ ፍለጋ ስር ማሽቀጠል በጣሽ ጋር መሄድ፣ መታከም፣ ሰርጀሪ ማድረግ፣ ፊትን የሆነ ብቻ የሆነ ምድር ላይ የምታዩትን ነገር ደስ ያለው ነገር አድርጎ እንዲያልፍ ነው ሰው። ስለዚህ አፈር ነህና ወደ አፈር ትመለሳለህ የሚለው ቃል በቃ ሙሉ በሙሉ ይመጥነዋል ማለት ነው። ይሄ ቃል የተነገረው ለስጋ ነው። ስጋ ትንሣኤም አለው። የሰው ልጅ በእውነት ነው የምላችሁ ከዚህ በላይ እንደሚፈላሰፍና እንደሚመራመር ትንቢተ ዳንኤል ምዕራፍ 12 ላይ ተጽፏል። ሰዎች ብዙ ይመረምራሉ አለው ትንቢተ ዳንኤል 12 4 ላይ 5 ላይ ይመስለኛል። አንተ ግን መጽሐፉን ዝጋው፣ አትመውና ዝጋው ብሎ ለነቢዩ ዳንኤል ነገረው ይላል። ብዙ ይመረምራሉ፣ ብዙ ይመራመራሉ፣ ከዚህ በላይ በጣም ብዙ ይራቀቃሉ ይላል። ግን አንተ መጽሐፉን ዝጋው። በቃ ከዚህ በኋላ የሚራቀቁት በእግዚአብሔር መንፈስ ስላልሆነ ማለት ነው። አንተ እዚህ ጋር ያለው ዝጋው። እስከዚህ ድረስ ያለው ለሚገባቸው ይበቃቸዋል። አንተ ግን ዝጋዋል። እና ከዛ ያው እንግዲህ እንደምታዩት ዘፈን ነው። ያው ትንሽ ኮፒራይት እንዳይጠይቀኝ ነው። እና በቃ ፈታ ያለ ሰው ነው። የሆነ ወቅት ላይ በሳምንት አንዴም ቪዲዮ ሊለቅ ይችላል። ያው ስሙ ከላይ ሲል ካሊል ነው የሚለው የቴሌግራሙ ስም። በቃ እንደዚህ እያለ ይለቃል። ይሄም ዘፈን ነው፣ ተመልከቱት። በቃ እንደዚህ እያለ የተለያዩ ነገሮች ይለቃል። የቫይራል ለመውጣት ለመታየት ይሞክራል። አሁን ወደ ዋናው ልመጣ ነው። ዋና ከዚህ በኋላ ነው እንግዲህ ምን ሲናገር እንደምትበቃ አንዳንዴ ያሳፍረኛል፣ ያሳዝነኛል። ልጁ ያነበበውን በዛ ልክ ሲናገር ማለት ነው። ዘመናዊ ስልጡን የሆነ የገባው ልጅ ለመሆን ጥረት እያደረገ ያለው ሙድ የገባው ልጅ ለመሆን ጥረት እያደረገ ነው። እኔ መንፈሳዊነት ምንድነው ብያቸዋለሁ? መንፈሳዊነት ዘመናዊነት ነው። ወይም ደግሞ በዚህ ዘመን ዘመናዊ ሰው ማለት መንፈሳዊ ሰው ነው ብያቸዋለሁ። መንፈሳዊ ሰው ነው። አሁን ወደ ዋናው ገባ። ድንገት ወይም ይኖሩ አይኖሩ ራሱ ምንም ህልው ታውታው ባክ ቆይ
አሁን ሩሃንያ ምንድናቸው ብሎ ጸጉሩም አድጎ ሚፊቱም ወፍሮ ተቀይሮ ወዲያው መጣ። ከዛኛው መልክ ወደዚህኛው መልክ ስታዩት በጣም ይገርማል። ይሁት ብዙ ፕራክቲስ አድርጎ የመጣ ይመስላል። ይሁት ከዚህኛው መልክ ወደዚህኛው መልክ አሁን ከብዙ ጊዜ በኋላ ነው የመጣው። ጺሙም አድጓል፣ ጸጉሩም ትንሽ ረዘም ብላለች። ጉድሩ እየመጣ ነው። ይሄ ቃልቻና አውሊያ ቤት ውስጥ ያለው ለምን ዛሩ አብሮ የተወለደው ዛር ልጁ ምን እንዲሆን ይፈልጋል? ዘመናዊ። ይኸው እዚህ ላይ ምን ብዬ ጻፍኩላችሁ? ዘመናዊ። ይኸውላችሁ መንፈስ ሲሰለጥን ዘመናዊ ጠንቋይ ያደርጋል የምለው እንዲህ አይነቱን ጨለማ ህይወት ብርሃን አስመስሎ ሲያመጣ ነው ብዬ ነው የጻፍኩት። እና ምን ማለት ነው? ይሄ ልጅ መጀመሪያ ኦርቶዶክስን ጭራሽ ባጠገቧ እንዳያልፍ አድርጎታል። ከዛ ቀጥሎስ በስመ ኦርቶዶክስ ኖሮ ሊሆን ይችላል በልጅነቱ። ከዛ ወደ ቅድም ወዳያችሁት ፍልስፍና መጣ፣ ወደ ሙዚቃው ዓለም። ያው እንደዚህ ናቸው። ከዚህ ምን እንማራለን? አርቲስቶቻችን ብዙ ጊዜ ቤተክርስቲያንን ሳያውቋት ዘፋኝ ይሆናሉ። እግዚአብሔር ከፈቀደ አንድ አልበም እሰራለሁ እያሉ እግዚአብሔርን የሙዚቃቸውና የዘፈናቸው ተባባሪ ያደርጉታል። ከዛ በኋላ ዘፋኝ ሆነው ወይም ደግሞ ዓለማዊ ሆነው ፕሮቴስታንት ሆኑ ሲባል ጌታን ተቀበልኩኝ ጌታን አገኘሁት ይላሉ። እንዴት አድርጎ ወደዛኛው እምነት እንደወሰዳቸው አያችሁ? ጥግ ጥጉን የወሰዳቸው መሀሏን አይነካትም። የኦርቶዶክስን መሀሏን ትምህርቱን ትክክለኛውን ዋናውን ትምህርት እንዲያገኙ አይፈቅድላቸውም። በኃጢአት በኩል ይዟቸው የሚሄደው ይሄም ወንድማችን መጀመሪያ ያው ይዘፍም ነበረ ይፈላሰፍም ነበረ። የሆነ ደስ ያለው ነገር የሚለቀው አስተሳሰቡንም ሊነግረን ሞክሯል። አሁን ወደ መናፍስት ትንተና ገባ። የዘውድ ምልክት አድርጓል ከጭንቅላቱ ላይ። ከዛ ቲክቶክ ሲልካሊል ብሎ ጽፏል። ቴሌግራሙን ገብታችሁ እዩ ይላል። ይሄን ገብቶ ማየት የሚፈልግ ሰው አልከለክለውም። ምክንያቱም የኔ ተማሪዎች ማን እንደሆነ አውቃቸዋለሁ። ይሄን አይቶ እዛ እሱ ጋር ሄዶ እውነት የሚናገረው ትክክል ነው ብሎ አምኖ የእሱን ነገር የሚቀበል ሰው ካለ ይሄድ፣ ምንም አይመለከተኝም። እንደ አድቨርታይዚንግ የምታዩትን ከሆነ ማለት ነው። ግን ሩሃንያ ምንድናቸው ብሎ ማብራራት ጀመረ። ለየት ባለ መልኩ መጣ። እስቲ እንስማው። ይሄንን የመናፍስትን አስተሳሰቡን ስለ መናፍስት ያለውን እውቀቱን እንስማና ከዛ ትንተና እንጀምራለን። ምንም ህልውናቸውን እንኳን የማይገልጡ መንፈሶችን መጠቀም ብዙም ተገቢነቱ አይታየኝም። አብዛኞቻችሁ ስለማታውቁት ሩሃንያ ስለሚባሉ መናፍስቶች ልንገራችሁ። በመሰረቱ ሩሃንያ በጣም ብዙ አይነት ዘር አላቸው። የማይመጡ ነገር ግን ስስቧቸው ብቻ ዝም መምጣታቸውን ህልውናቸውን ሁሉ ማታውቋቸው ሩሃንያዎች ይኖራሉ። ከውጭ ደግሞ አሉ አሪፍ ሩሃንያ የሚባሉ አሉ። በጣም ሩሃንያ ራሱ በጣም ብዙ አይነት ዘር ነው ያላቸው። አንዳንዶቹ ከበድ ይላል፣ አንዳንዶቹ ቀላል ገቢር አላቸው። ግን ሩሃንያዎች በጣም ብዙ አይነት ናቸው ያሉት በመሰረቱና ሩሃንያ በጣም አብዛኛው ሰዎችን ይዋረሳሉ። ሰው የመምረጥ ነገር የለባቸውም። ከዛ ባለፈ ደግሞ ብዙ ጊዜ ሩሃንያዎች ለራስ ነገር ነው የሚሰሩት፣ ወይም ለራስ ወይም ለተዋረሳቸው ሰው ብቻ ለሌላ ሰው የማይሰሩ ለራሳቸው ብቻ የሚሰሩ ሩሃንያዎች አሉ ማለት ነው። እና ሩሃንያዎች ብዙን ጊዜ የራሳቸው ገቢር አላቸው። ገቢር ቢኖራቸውም ግን ለመሳብና ለመምጣት ቀን ሊኖራቸው ይችላል። ወይም መናፍስቶቹ ሲሳቡ የሚመጡ አሉ፣ ድምፅ የሚያሰሙ አሉ፣ የማያሰሙ መምጣታቸውንም የማታውቋቸውም አሉና በእኛ የጠራኸው መንፈስ ገሃድ መምጣት መቻል አለበት። ወይም ገሃድ እንኳን ባይመጣ ድምፅ መስማት መቻል አለበት። በቃ ግዴታ ድምፅ መስማት መቻል አለበት። ካልሆነ ደግሞ ገሃድ የሚመጣ መንፈስን መጠቀም የተሻለ ነው። ብዙ ጊዜ ሰዎች የሚሸወዱበት ነገር ይሄ ነው። መናፍስት እንግዲህ አሁን ሰማችሁ ሳር የተናገረው ሰዎች እንኳን እንዴት እንደሚሸወዱ ሁሉ አብራርቶ ነው የመጣው። በደንብ አንብቦ አውቆ እኛ ምን ለቃቸውን ትምህርቶች ይሰማል። በዚህ በኩል ምን ቃወመውን ማለት ይሄ መናፍስት ነገር እኛ ተቃዋሚ ነን አይደል? ያን ይመጣል። ከዛ ደግሞ እዛ ቤተሰቦቹ የነገሩት ወይ አያቱ ወይ አክስት አጎቱ ወይ ደግሞ መጽሐፍ አንብቦ እርግጠኛ ነኝ ከቤተሰብም ያገኘው እውቀትና ተዋርሶ አለ። ከዛ ከመጽሐፍትም ደግሞ ያሻሽለዋል፣ ሚዲያም ደግሞ ያግዘዋል። አሁን በሌላ አይነት ዘውግ ነው የመጣው ይሄ ልጅ። ሩሃንያ ኦልሬዲ ወሎ ውስጥ የታወቀ ነው። ወሎ ውስጥ ያለ ዛር ነው። ግን ወሎ ውስጥ ብቻ ነው ያለው ማለት አይደለም። የሚታወቀው በዚህ ስም የሚታወቀው ወሎ ውስጥ ነው። የወሎ ዛር ነው። ሩሃንያ እንዲያውም ሩሃባድ የሚል የሆነ አንድ ማቀወለ ጽሁፍ ነበርና ማነው ስማቸው መሪራ ሳማን በላይ በዣን ሸዋ መጽሐፋቸውና መጽሐፈ ታቦር፣ መጽሐፈ ብሩክ ምናምን የሚባሉ መጽሐፍቶቻቸው ላይ ወደ 5 መጽሐፍ አለኝ የሳቸው መጽሐፍ ስለ ሩሃንያ ሲናገሩ ከሌላ ዓለም ከሜምሮስ ዓለም የሚመጡ ኤሊያን የሆኑ ፍጥረቶች ናቸው። ወደዚህ ምድር ሲመጡ ግን ብዙ አይነት ባህሪ ኖሯቸው የሚመጡት ብሎ የሚናገሩት እሳቸው መጽሐፍ ላይ እንዳብራሩት ከሆነ
እውር የሆነ ሮሃኒ አለ፣ ደንቆሮ የሆነ ሮሃኒ አለ፣ ሽባ የሆነ ሮሃኒ አለ። መራመድ የማይችል ዝም ብሎ በአየር ላይ የሚሄድ ነው እና እንዲህ አይነቱ መንፈስ በሰው ላይ ሲያርፍ ሰውን ላይ ይራመድ ያደርጋል። እውር የሆነው ሮሃኒያ ሲያርፍበት ሰውየውን እውር ያደርገዋል። ደንቆሮ የሆነ ሮሃኒያ ሲያርፍበት ደንቆሮ ያደርገዋል ይላሉ መጽሐፋቸው ላይ የሚያብራሩታል። እንደገናም ደግሞ ሮሃባድ የሚል መጽሐፍ ላይም ደግሞ አንብቤዋለሁ። እንደገናም ደግሞ ይሄ ሮሃኒያ ተብሎ የሚጠራው መንፈስና በንጉሥ ላሊበላ ዘመን ሮሃ ተብሎ የሚጠሩት ህዝቦች ጋር ያገናኙታል። ከዛ ጋር አገናኝተውት እንዲያውም ቅዱስ ላሊበላ የእነዚህን ሮሃ የሚባሉትን ኤሊያኖች ፍጥረቶችን እውቀት አግኝቶ ነው ይሄን ቤተ መቅደስ የሰራው ነው የሚሉት። አስቡት፣ አጋንንት ወይም ደግሞ እነዚህ ድቅል የሆኑ ቃልቻዎች ዛሮች ማለት ነው አግዘውት ቤተ መቅደስ ሲሰሩ፣ መስቀል የሆነ ቤተ መቅደስ ሲሰሩ ገድሉ ላይ የሚለው ወይም ደግሞ የተጻፈው ታሪኩ ላይ የሚለው መላእክቶች አግዘውታል ነው የሚለው። ይሄን የመሰለ ማንም አርኪቴክትና የትኛውም ዲዛይነር ያልሰራውን በዓለም ላይ ማንም አሻራውን ያላሳረፈበትን ይሄንን ምርጥ የሆነ የቅዱስ ላሊበላን ታሪክ ከመንፈስ ጋር ማገናኘት ማለት ውርደት ነው። በጣም የሚገርም ነው። እና አሁን እኔ ስለ ሩሃኒያ አይደለም ማብራራው፣ ልጁ ስለመጣበት ርዕስ ነው የምነግራችሁ። ስለ ሩሃኒያ ሌላ ጊዜ እመጣበታለሁ። ሜምሮስ የሚባለው ከተማ በራሱ አንድ ሰዓት ትምህርት ያስፈልገዋል። ሜምሮስ ምን እንደሆነ ባብራራላችሁ፣ የሚገርም ትምህርት ነው። ወደዚህ ጋር ግን ስመጣ ወንድማችን ሲልካሊል የሚባለው ቻናል ባለቤት ይሄ ወንድማችን ስታይሉን ቀይሮ በዚህ ልክ ሲመጣ አደግ ብሎ ነው የመጣው። ሲያብራራ ራሱ እንዴት እንደሚዋረሱ ሁሉ ተዋረሷቸው ነው ነገሩ፣ ግን ቀጥታ አይናገርም። እነዚህን ለመዋረስ ጥንቃቄ ያስፈልጋል። እንደገናም ደግሞ ከተዋረሷችሁ እነዚህ ካሉባችሁ ለሌላ ሰው የሚያገለግል እውቀት የላቸውም። ያን ያረፉበትን ሰውዬ ብቻ ነው የሚያግዙት ብሎ ነው እየተናገረ። ባህሪያቸውን በደንብ አውቆት ነው የመጣው። ከየት አመጣው? ይሄንን ከቤተሰብ ይሄንን ይነግሩታል ማለት ነው። ቃልቻዎች፣ አውሊያዎች፣ ባለዛሮች ይሄንን አይነት ፕሮሰስ ውስጥ የሚሄዱ ሰዎች ነግረውት ነው ማለት ነው። አሁን እቺን እውቀቱን እንደያዛት ደግሞ የሚቀጥለው ቪዲዮ ላይ ደግሞ እንሂድ እስቲ። ግዴታ ድምፅ መስማት መቻል አለብህ። ካልሆነ ደግሞ ገሃድ የሚመጣ መንፈስን መጠቀም የተሻለ ነው። ብዙ ጊዜ ሰዎች የሚሸወዱበት ነገር ይሄ ነው። መናፍስ ሰማችሁ አይደለ? በቃ ጀስት አምኖበት ማለት ነው። ኖርማል አድርጎት ቲክቶክ ላይ አልመጣም። ልክ እንደባለፈው ለከትናንት ወዲያው ደብተራ ማለት ነው። ሐሙስ ዕለት ነው ዓርብ ዕለት የጨረስኩት። በቃ አምኖበት ነው የመጣው። እርግጠኛ ሆኖ መንፈስን እንዴት እንደሚዋርሱ ባስተምራቸው ኖርማል ነው። ኢትዮጵያ ውስጥ ማንም ቢያወራ አልሰማውም ብሎ ነው። ግን የሚገርማችሁ ቲክቶኩ እንዳለ ኮሜንት ዝግ ነው። ይሄን ሁሉ ሲናገር ኮሜንት ዝግ ነው፣ ኦፍ ነው። ማንም ሰው እንዲናገሩ አይፈልግም። የሚፈልገው ምንድነው? የሰው አይምሮ ላይ ሐሳብ መርጨት ነው። ሰዎች እሱ ላይ ሐሳባቸው እንዲረጩበት አይፈልግም። ለምን? አንደኛ የመንፈሱ ሴራ፣ ሁለተኛ ደግሞ ወንድማችን ኢጎ ወይም ደግሞ ናርሲሲስትነቱ ይሄ ውስጡ ያለው ማንም ሰው እኔን ሊያስተምረኝ አይችልም፣ እማቀውን እውቀት ብቻ በቂ ነው ብሎ የሚያስብ ሰው ስለሆነ የማንንም እውቀት አይፈልግም ወይም ኮሜንት አይፈልግም። ኢቭን ጥያቄ እንዲጠይቁት እንኳን ሲፈልግ ወደ ቴሌግራም ግሩፕ ኑና ጠይቁኝ ነው የሚለው። ቴሌግራም ግሩፕ የሚከፍት ከሆነ ደግሞ የራሱን ፋሚሊዎች ብቻ ነው የሚሰበስበው ማለት ነው። በሚስጥር ሊያወራ ነው የሚፈልገው። በውስጥ መስመር አናግሪኝ ምናምን ለማለት እንዲመቸው ነው። ልክ እኛ የጸሎት ግሩፕ ከፍተን ቴሌግራም ላይ ሄደን ስንጸልይ ሊያናግሩ የሚፈልጉትን በውስጥ በኩል አናግሪኝ እንላለን፣ ያናግሩናል አይደል? ልክ እንደዛ ነው እያደረገ ያለው ነገሩን። ምን አደረገው ማለት ነው? ወደ ቢዝነስ ቀይረው። ከዛስ በውስጥ በኩል የሚሰልሙት ከሆነ ጆሯቸው ይዘጋል፣ የሚፈልጉት ከሆነ ደግሞ በዛው ያናግራቸዋል። አንዷ ምን አደረገች? እንደዚህ አይነቱ ሰው ቴሌግራም ከፍቶ በቴሌግራም ማነው በቲክቶክም በዩቲዩብም ወደ ቴሌግራም ነው እያለ ይጣራ ነበርና በየጊዜው ሪከርድ እያደረገችው እየቀዳችው የሚናገረው የሚጻጻፉት በሙሉ አርጋ ዩቲዩብ ላይ ፕሮግራም ሰራችበት። ጎረቤቱ ናት ግን እዛው አጠገቡ ናት። ፕሮግራም ሰራችበትና ከዛ ገልሻለሁ ምናምን ያለ ሲያስፈራራት እስቲ ና እናግደለኝ፣ እኔ ያለው ጸበል ቦታ ነኝ፣ ቅዱስ ቁርባን ተቀብያለሁ፣ ብትገለኝ ደስ ይለኛል፣ መንፈሱ ተይዟል፣ አንተ ስትልከው ይያዛል፣ ምንም ነገር ብታረግ ብሞት እንኳን ምንም አይመስለኝም፣ ናስቲ ከፈለክ ጸበል ቦታ ና ናስቲ ያዝ አለችው። ጎረቤቱ መሆኗን ሲያቅ ነው እንደዚህ የሚደነፈው። ከዛስ ልጅቷ ጭራሽ እንዲያውም ያሰረቻቸው መናፍስቶች በሙሉ ወደ መጣችሁበት ተመለሱ ብላ ወደ ልጁ ላከችበት፣ ወደ ሰውየው። በቃ አስሬያቸዋለሁ፣ ተሄዱና ንገሩት እንዴት እንዲያስኳችሁ፣ የትኛው ኃይል እንደሚበልጥ። ቅድም መዝሙሩ ስከፍትላችሁ ምንድን ነው የሚለው? በግራና በቀኝ ጠላት ቢከበንን በፈተና እነሱ ጋር ካሉት እኛ ጋር ያለው ይበልጣልና አይደል ያልኳችሁ? ይሄ መጽሐፍ ቅዱስ ቃል ነው። መጽሐፍ ቅዱስ ውስጥ ነው እንደዛ የተናገረው አይደል? እኛ ጋር ያሉት እንደሚበልጡ ለማሳየት ላከቻቸው መናፍስቶች።
ለሁለት ወር ያክል እኛ ባስተማርናት መሰረት ለሁለት ወር ያክል የተላከባትን መተት በሙሉ ወደ ሰውየው መልሳ ልካበት ለሁለት ወር ያክል አስተኝተውት አሳምመውት ቀጥተውት አስተምረውት ማለት ነው። ሁለተኛ እንዳትልከን ወደሷ እኛ እዛ እየሄድን የምንያዝበትና በየቀኑ በስግደት የምንቀጠቀጥበት ምንም አይነት ምክንያት አይኖረንም፣ እንዳትልከን ብለው ቀጥቅጠውት እባክሽን ብሎ ደውሎ ለምኖላት ሰው አማላጅ ልኮ ጸበል ቦታ ላይ ማለት ነው። ልጅቷ በየቀኑ ነው የምትሰግደው እና የሚበልጠውን ኃይል ይዞ ድሃ ሆኖ መሞት ይሻላል። እንዲህ አይነቱን የወደቁ መላእክቶችን እውቀት የወደቀ አስተሳሰብ ይዞ ገንዘብ ለመሰብሰብ ዝነኛ ለመሆን ፌመስ ለመሆን ወደዚህ ከመምጣት ድሃ ሆኖ ምስኪን ሆኖ እግዚአብሔርን አምልኮ መሞት ይሻላል። ስጋ ተበድሎ ስጋ ቀርቶበት ነፍሳችን ወደ ዘላለማዊ ብትሄድ ይሻላል። በእውነት እኔ እንደዛ ነው የማስበው። እንደው እንዲመቸን በመኪና ስንሄድ እንዲመቸን፣ ስንበላም እንዲደላን እንዲጣፍጠን፣ በሽተኛ ሆነን ላለመታየት ምንም ነገር አይንካን ለማለት ብቻ ሰይጣንን እያመለክነው ያለ ነው። በጣም ነው የሚገርመው። ሰዎች እንደዚህ ነው አሁን እየሆኑ ያሉት። ምንም ነገር አይንካኝ፣ ኮምፈርት ዞኑን ማሻሻል፣ ምቾት ቀጠናውን ለማስፋትና በአጠቃላይ ይሄ ጾም ጸልይ ምናምን የሚለውን ነገር ላለመስማት እንደ ኢትዮጵያ እንደ ኢቢኤስ ፕሮግራም ላይ የቤተሰብ ጨዋታ አስቂኝ ኮሜዲ የሆኑ ነገሮችን ብቻ እያዩ ዝም ብሎ ለመኖር ብቻ የሚፈልግ ትውልድ እየሆነ የመጣው ለምንድን ነው? ያ ሃይማኖታዊ ነገር ውስጥ ያለውን ነገር መስማት የማይፈልግ መጾም በጸለይ የማይፈልግ መንፈስ ስላለ ነው። በውስጥ በኩል ያ ስላለ ነው ይሄኛውን ነገር የሚያስጥለን። ለምን? ዋጋ የምናገኝበት ስለሆነ ነው። የዘላለሙን እንዳናይ ያደርጋል። አሁን ወንድማችን ምንድን ያለው ቀደም ምንድን ያለው? ስለ ሞት ማሰብ አልፈልግም። ሞት አንደኛ የተፈጥሮ ጉዳይ ነው ያለው። እግዚአብሔር እኛ ጋር ያመጣ ወደሱ የሚያሻግረን ነው አላለም። ስለ እግዚአብሔርም አላወራም። ስሙንም አያነሳም። የሚገርማችሁ መናፍስት ነው የሚለው እንጂ እግዚአብሔርን ስም አያነሳም። የመላእክትን ቅዱስ ሚካኤል አይል፣ ድንግል ማርያም አይል። አንድ ስማቸውን እንዳለ ቲክቶክ ላይ ብትገቡ ኢሉሚናቲ እንደሆነ የምታውቁት በዛ ነው ፈጽሞ። ግን የመናፍስትን ሴራ ግን በደንብ አድርጎ ይናገራል። ከዛስ ከዛር ለመላቀቅ እንዲህ ማድረግ አለብን ብሎ የሚያመጣው መፍትሄ በራሱ ዛሩ ነው። የሚገርም ነው። እሾህም በሾህ ማለት ነው። ሃይማኖታዊ ነገር አያነሳም። ቅዱሳንና እግዚአብሔርን ወይም ድንግል ማርያም መላእክቶችን አያነሳም። መፍትሄ ብሎ የሚያቀርበው ግን ቤተሰቦቹ የሰጡትን ነው። ይሄ ልጅ በምን ቤተሰብ ውስጥ ነው ያደገው ታዲያ? ምናልባት ያደገው እንግዲህ በእንደዚህ አይነት ቤተሰብ ውስጥ ነው ማለት ነው። የእኛ የምናስተምረው ትምህርት የማይረዳው የማይገባውም ለዚህ ነው። ግን የሞተለት ጌታ እንዳለ፣ ዋጋ የከፈለለት ደሙን ያፈሰሰለት ክርስቶስ እንዳለ ግን ያውቃል። ልቡ እያወቀ ነው ይሄን የሚያደርገው። እርግጠኛ ነኝ ያውቃል ብቻ አይደለም የማያውቅ እንኳን ቢሆን ህሊና የሚባል አለ። እንኳን በዚህ በሰለጠነበት ዘመን መጽሐፍ ቅዱስ እንደፈለገ ስብከት እንደፈለገ ማግኘት የሚቻልበት ዘመን ቀርቶ ዘላኖች የሚባሉ በበረሃ በጫካም በየትኛውም በረዶ ቦታ የሚኖሩ መጽሐፍ ቅዱስ ያልተሰበከላቸው እንኳን ፈጣሪ መኖሩን ያውቃሉ። ስሙን እንዲህ መጥራት የከበደውን የወንድማችን እግዚአብሔር ብሎ መጥራት አባቶቻችን ይላል፣ ጥበብ ይላል። ከዛስ ቅዱሳንንና ድንግል ማርያም መድኃኔዓለም ግን በፍጹም አልጠራም እዛ ውስጥ እና በጣም ይገርማል። እስቲ ይሄኛውን ደግሞ እንስማ። መላእክት ዓለሞቼ ወለሎቼ። ይሄንን ጽሁፍ ከማን የሰማችሁት? የዛሬ ስንት ዓመት መቼለት ነው? ኧረ ምን ዓመት ወደ ግንቦትና ሰኔ አካባቢ ላይ 2017 ላይ አንድ ጠንቋይ አላቀረብኩኝ? ዓለሞቼ 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 እባካችሁን ወለሎቼ እያለ ሲጠራቸው እጣኑን እያጨሰ እንዲህ እያደረገ ሽቶን እየነፋ ሲያደርግ አላየሽም? በቪዲዮ አቅርቤዋለሁ። በጣም ነው የሚገርመው። ይሄ ቃላት ቃልቻዎች፣ አውሊያዎች፣ የቤት ውስጥ የሚጠነቁሉ ሰዎች የሚናገሩት ቃላት ነው። ታስታውሳላችሁ? ያው መላእክት ዓለሞቼ ወለሎቼ ብሎ ነው የጻፈው ከላይ እና ምን አድርጎታል? የሆነ ኢሞጂ ሚስቅ ኢሞጂ አደረገና ከዛ ደግሞ እንደዚህ ብሏል። ሰላም ቅርታ የላፕቶፕ ባትሪ ይዘጋብኝ ሲል እና እስቲ አሁን ደግሞ እዚህ ጋር ስለ መላእክቶች እያወራ ነው። ማን የነገረውን ቤተክርስቲያን ስለ መላእክቶች ያስተማረችውን ትምህርት ታውቃላችሁ እናንተ። አሁን ደግሞ እሱ የሚያወራበትን መንገድ ይዩትና ከማን ተቀብሎ ነው የሚያወራው? የማንን ሪፈረንስ እያቀረበ ነው? እስቲ ይዩት።
አይነን በዚች ቅጽበት ጨፍነ በምዘረጋው ቅጽበት አሜሪካ ደርሶ ይመጣል። መላእክት መጽሐፍ ቅዱስ ውስጥ ኢትዮጵያ ውስጥ ስለ መላእክት ጥብቅና የቆሙ ሰዎች ከሚያስተምሩት በላይ ፓወር አላቸው። የመጽሐፍ ቅዱሶቹ መላእክት ቱ ማች ፓወርፉል ናቸው። ፓወርፉል በጣም ፓወርፉል ናቸው። የትኛውም የብርሃን ፍጥነት የትኛውንም መልአክ መቅደም አይችልም። የትኛውም የብርሃን ፍጥነት መናፍስትን ሊቀርመው አይችልም። በእኛ ባለን አእምሮ ስለ መናፍስቶች ፍጥነት ልንገልጽበት የምንችለው እንግዲህ በብርሃን ፍጥነት የምትጓዙት ነው በቃ ልንል የምንችለው እንጂ የትኛውም የብርሃን ፍጥነት ሊቀርማቸው አይችልም። መናፍስትን በፈለገው ስፒድ የሚሄድ የብርሃን ፍጥነት ሊቀርማቸው አይችልም። ለምን? አንተ አዲስ አበባ ላይ ሆነ መኪና አጠገብ ደርሶ ሊገጭ እንዲህ ተቀራርበ እንዲህ በቃ 1 ሜትር በማትሞላ ርቀት ላይ እንዲህ ተቀራርበ መንፈሱ ከአሜሪካ መጥቶ ሊታደግ ይችላል። የዚህ ነገር በጣም ፈጣን ናቸው፣ ከሰው አይምሮ በላይ ማለት ነው። በየትኛውም እጥፍ ብታደርገው የብርሃን ፍጥነቱ ምንም ሊቀርማቸውም ሊደርስባቸውም አይችልም። መናፍስት በጣም ረቂቅ ናቸው። አዎ ያወራው ነገር እንዳለ ትክክል ነው አይደል? ፓስተሩም ያወራው ትክክል ነው። ወንድማችን ሲልካሊልም ያወራው ትክክል ነው። አሁን ይሄኛውን ሐሳብ ግን ከምን ጋር እንደሚያገናኘው ነው በሚቀጥለው ቪዲዮ የምታዩት። ከየት አወቀው? ይሄን ፈጣኖች መሆናቸውን ከምን ተማረው? ቤተክርስቲያን አስተምረው ነው? ለምን በዛው አልጸናም? ቅዱስ ሚካኤልን ለምን አልተማጸነም? ዛሮቹን የሚለማመን መናፍስቶቹን የሚደራደርበት ምክንያት ምን መጣ? በዚህ ልክ ፈጣኖች ከሆኑ አስቡት እንግዲህ። ፓስተሩ ደግሞ አንዳንድ ጊዜ ጩኸቴን ቀሙኝ ይባላል አይደል እንዴ? ኦታዬን ቀሙኝ የሚባል ነገር አለ። ኢትዮጵያ ውስጥ ስለ መላእክት ከሚነገረው በላይ መላእክቶች ምንድናቸው አለ? ፈጣን ናቸው። ይሄ ማለት እኮ ቅዱስ ሚካኤል፣ ቅዱስ ገብርኤል ያልኛ ከምናስተምረው በላይ አስቡት እንግዲህ። እኛ የምንለውም እሱን እኮ ነው። ይደርሱልናል ብለን ነው የምንለው። ኢትዮጵያ ውስጥ መላእክቶች ምን ይላሉ? ይደርሱልናል፣ በቅጽበት ነው የሚደርሱልን ነው የምንለው። በዚህ አጋጣሚ አማላጅነታቸውንም እያመነ ነው። ሊቀ መላእክት ቅዱስ ሚካኤል እባክህን እርዳኝ ስንል በፍጥነት ይመጣል ማለት ነው እኮ ካለበት ቦታ። ታዲያ እንደዚህ ፈጣን መሆናቸው ከታመነ ሊያውም ስማቸው ምን ብሎ ነው የጻፈው? መላእክት። በመላእክት አንጻር ግን መናፍስትም ተፈጥሯቸው ከመላእክት ጋር ስለሆነ እንደዚሁ ፈጣን ናቸው የሚል ንግርት ነው ያለው ይሄ ልጅ። ልክ እንደዛ አይነት አስተሳሰብ ነው ያለው። ይሄን ቪዲዮ ማቅረብ የፈለኩት ለዛ ነው። በዚህ ልክ ማወቅ የሚችል ሰው ከሆነና ካወቀ ከተረዳ ምን አለበት ወደ ትክክለኛው ቢመጣ። መላእክት የሚባሉትን ትክክለኞቹን ማወቅ ምን ከለከለው? ቤት ውስጥ ቡና የሚፈላላቸውን፣ የሚጓራላቸውን፣ አቧራ የሚጨስላቸውን፣ የተለያየ ጭሳጭስ እየተደረገ ብዙ ነገር የሚደረግላቸው መናፍስቶቹን ይሄን ያክል አግዝፎ እነሱን ከመንከባከብ ይልቅ ምንም ኮተት የማይፈልጉትን ንጹህ እምነት፣ ንጹህ ፍቅር፣ ንጹህ ተስፋ እግዚአብሔርን እንድናመልክ ብቻ የሚፈልጉትን መላእክቶች አግዘኝ፣ እርዳኝ፣ እስቲ እውቀትን ግለጥልኝ ማለት ማን ገደለው? አይደል? ማን ገደለው? ምን አጠፉ መላእክቶች? ቅዱስ ሚካኤል እንዲሁ በአቋራጭ ሄዶ ጠንቋይ ጋር ይሄን አርግልኝ ሲሉ እኮ የሚያግዝ ሰይጣን እንደሆነ ይታወቃል። አጋንንት እንደሆነ ይታወቃል። ጂኒዎች ምንም ስም ያወጡላቸው ዞሮ ዞሮ ርኩስ መንፈስ ነው። ለምን ርኩሱ ጋር መሄድ ቀናቸው ብዙ ሰዎች? ለምንድን ነው ለመዋረስም ከባህር ለመሳብም ከበረሃም ከጫካም ከየትም ይጥሯቸው ከሲኦል የሚጥሯቸው? ለምን ለነሱ ልባቸው ቀና? አጠገባቸው 2 ጠባቂ መልአክ አለ። እባክህን አንተ አጠገቤ አለህ የተባልከው ጠባቂ መልአክ ከኔ የሚጠበቀውን ነገር ንገረኝና ከአንተ የሚጠበቀውን ነገር ደግሞ አድርግልኝ። ምንድነው ከኔ የሚጠበቀው? ተማር ይልሃል። ስትማር ለካ ጾም ማለቱ ነው። ጸልይ፣ ስገድ፣ ለፈጣሪ ታመን ማለቱ ነው። ይቺን ብቻ አድርገህ እኮ ሊገለጥልህ ያለው። እንደው ይሄንንም ሳታደርጉ አንዳንድ የሚገለጥበትም ጊዜ አለ። ብቻ መታመን ነው የሚጠበቀው። እዚህ ጋር ስትመጡ ግን ኮተቱ ብዛቱ ትንሽ ዝንፍ ካለች ይላል ራሱ ሲናገር። ዛሮች አደገኞች ናቸው። አንዳንዶቹ የሆነ ግብር ምናምን መስዋዕት ካጎደላችሁበት አደገኛ ነው፣ ይገላል፣ ይበቀላል፣ እስከ ዘር ማንዘር ድረስ የሚበቀሉ ይላል። ቅዱስ ሚካኤል እንደዚህ ነው? ቅዱስ ገብርኤል እንደዚህ ናቸው? አይደሉም። በጣም ታጋሽ ምሕረት ያላቸው ናቸው መላእክቶች። ለምን ይሄን አጎደልክ ብሎ የሚቀስፉ አይደሉም። በፈጣሪ ከመጣችሁባቸው ግን ያስተምራሉ። እግዚአብሔርን የምትሳደቡ ከሆነ አምላክነቱን የምትፈታተኑ ከሆነ ግን የእግዚአብሔር እንደራሴዎች ስለሆኑ በእግዚአብሔር አፍ ሆነው በእግዚአብሔር ትእዛዝ ሆነው የሚሰሩ ስለሆኑ ስልጣን ስለተሰጣቸው ይቀጣሉ፣ ይቀስፋሉ። ምን ሲሆኑ? በእግዚአብሔር ከመጣ ልክ እንደ ቅዱስ ገብርኤል ኢየሱስ ክርስቶስን ሲሰቅሉት በእጁ የያዘውን ሰይፍ ወረወረና የቤተ መቅደስ መጋረጃ ለሁለት ተከፈታል የሚለው ቀናኢ ሲሆኑ እንዴት ፈጣሪን በዚህ ልክ ይናገሩታል? ኃጢአት ሲሰሩ ዝም አልናቸው።
የፈለጉትን ሲያመልኩ ዝም አልናቸው። እንዴት ቀና ብለው እሱን ይሳደባሉ? የት አይተውት? ያላዩትን ፈጣሪ እንዴት ይሰድቡታል ብለው መላእክቶች ቀንተው ሰዎችን የቀሰፉበት ሁኔታም አለ፣ ወይም ደግሞ የተቆጡበት ሁኔታ አለ። ለዚህ ነው ገብርኤል ቁጡ ነው የሚባለው። እና ምን አጥፍተው መላእክቶች እነሱን ማንማጸነው? እንዲያውም ምህረታቸው በጣም ሰፊ ነው እኮ። ይሄኛው ምህረት የለውም። ቂጣ ከጎደለበት የኑግ ቂጣ ቡና ሲፈላ እጣን ከጎደለበት ሙጬ ዘርጋ የሚባለው የህፃን መንፈስ ከረሜላ ከጎደለበት እንኳን በጥፊ ነው የሚማታው፣ ወይም ደግሞ ያዞራል፣ ያጦለጉላቸዋል። ቅጣቱ ከባድ ነው። እንደዚህ የሚያሰቃይ መንፈስ ሆኖ ግን ለሱ ይገዙለታል። ምክንያቱም ጾም የለም፣ ጸሎት የለም፣ ባገኘው ሰዓት የምትበላበት ስለሆነ። በልተህ ግን ጤንነት አይኖርህም። ለምን? መንፈሱ በሽታ መሆን ስለሚችል ያው ራሱ ይናገራል። በሽታ መሆን በበሽታ በምንም ገንዘብ በመቀማትም በምንም ምን ይላቸዋል? ይቀጣቸዋል፣ ያሳምማቸዋል። ምኑ ስለጎደለበት? ገቢሩ ወይም ግብሩ ስለጎደለበት ይላል። እግዚአብሔር ግን እንደዚህ አይደለም። ዝናብ እኩል ያዘንባል ሁሉም። አቤት ዝናብ በሰይጣን እጅ ቢሆን ኖሮ አንተ አዝንብላቸው ብሎ ለሰይጣን ሰጥቶት ቢሆን ኖሮ አንተ ፀሐይ አውጣላቸው አንተ ይሄን አርግ ብሎ ፈቅዶለት ቢሆን ኖሮ እንዴት ነበር የሚሆነው? እግዚአብሔር ግን የፍቅር አምላክ ስለሆነ መጥቶ ዓመተ ምሕረት ማድረጉ ሳያንስ ለኃጥአንም ለጻድቃንም ለሁሉም እኩል ዝናብ ያዘንባል፣ ፀሐይ ያመጣል። ከዛ ምድር ፍሬዋን ትሰጣለች። እየሰደቡትም አዝርዕት ይሰጣቸዋል፣ እየወቀሱትም። ፍርዱ መቼ ነው? ባጠገቡ በቃ የፍርድ ቀን ስንቀርብ ነው። የዛን ጊዜ ነው ምን አጎደልኩባችሁ፣ ከአምላክነቴ ከአባትነቴ ከቸርነቴ ምንድን ነው የጎደለባችሁ ብሎ ይጠይቃቸዋል። የዛን ጊዜ ምን ይመልሱለት ይሆን ይላል። ስለዚህ እግዚአብሔር ምሕረቱ ሰፊ ሆኖ መላእክቶችንም ሰጥቶ ሰውን በብዙ ነገር ደግፎት አቅፎት ብዙ በነፃ የሚድንበትን ነገር አዘጋጅቶ ሰይጣን ጋር ሄዶ መንበርከክና ከዚህ መንፈስ የምትድኑት መልሶ በዚህ ሆኖ ብሎ ማስተማር በጣም ከባድ ነው። ስሙ እንግዲህ ቤተሰብ ዛር በአንዳንድ ነገሮች ይለቃሉ ወይ የሚል። ሰላም እንዴት አመሻችሁ? እስኪ አንዳንድ ሰዎች እየጠየቁኝ የነበረው ነገር እና ይሄ ጥያቄ ስለተደጋገመ ነው አንድ የመመልሰው ነገር ግን በእንደዚህ አይነት ነገሮች የሚለቅ ቢሆን ኖሮ እናንተ ባላችሁት መንገድ የሚለቅ ቢሆን ኖሮ ይሄ ሁሉ ሰው መከራውን አያይም ነበር። ከዚህ በፊት ተናግሬዋለሁ። እናንተ እያላችሁ እናንተ በዚህ ነገር ብንሞክረው እንዲህ ብናደርግ ይለቃል ወይ የሚለው ተቃራ ጨዋታ አይደለም። የቤተሰብ ዛር ወይ ደግሞ የሆነ ትንሽዬ ነገር አድርጋችሁ የምታስቡ ሰዎች ራሱ ላይ ሲደርስበት ነው አንዳንድ ሰው የሚማረው። አንዳንዱ ደግሞ በሌላ ሰው ሲደርስ ይማራል እና በልጥ ከሌላ ሰው ይማራል። ሞኝ ደግሞ በራሱ ሲደርስ ነው የሚማረው። እናንተ ባላችሁት መንገድ ቢለቅ ኖሮ ይሄ ሁሉ ሰው ለምን መከራውን ያያል? አሁን እናንተ ያላችሁበት መንገድ ምንም የሚያደክም ነገር አይደለም። ስለዚህ በዛ መልቀቅ ቢችል ኖሮ ይሄ ሁሉ ሰው ሄዶ በዛ ይለቀቅ ነበረ። ገብቷል? አንዳንድ ጊዜ የሆነ ሰው ነገሮችን እንዴት እንደሚያገናዝብ ራሱ አይገባኝም። እናንተ ያላችሁበት መንገድ ቃቃ ጨዋታ ይመስል በዚህ ነገር ይለቃል ወይ ትላላችሁ። ዋናው መልስ ምንድነው? በዛ ነገር ቢለቅ ኖሮ ይሄ ሁሉ ሰው መከራውን አያይም ነበረ ነው ዋና ሐሳቤ። የሰው ምን እንዳሉት አላውቅም። ምናልባት እነሱ በፌጦ በቀበርቾ በምናምን ይወጣሉ ብለውት ይሁን ወይም ጸበል ሄደን እምቢ አለን ብለውት ይሁን አይዶን አላውቅም። ግን በሌላ የሚለው በአጠቃላይ በምን እንደሚለቅ እዚህኛው ላይ አልተናገርም። በኋላ ላይ ግን በምን እንደሚለቅ ይናገራል እሱ ማለት ነው። ሲናገር ትስቃላችሁ። የሚገርም ነው በጣም። ሰው እንዴት በዚህ ልክ ይወርዳል? እውነቴን ነው። አንዳንድ ጊዜ አዝርዕት ይበልጡናል። እጽዋት ብቻ ዝም ብሎ ተፈጥረው እንደተፈጠሩት ነው የሚያድጉት። እንዲያውም አሁን ሰው ጣልቃ ገብቶባቸው ተዳቅለዋል። እጽዋት ራሱ ዝም ብለው ለምን በቀሉ ተብሎ ሰው ገብቶባቸዋል። ይሄ ወንድማችን እንግዲህ ዛር መንፈስ በሌላ በምንም አይለቅም፣ ዕቃቃ ጨዋታ አይደለም፣ እንዴት ነው እንደዚህ የምታስቡት እያለ ይናገራል። እስኪ በጸበል ነው ብሎ ካሰበ በጸበል ሰዎች መጥተው ዛርን ለማስለቀቅ ሞክረው ካልወጣላቸው ምክንያቱ ምንድን ነው? ዛር በሌላ ነው የሚለው። በጸበል አላለም፣ በምናምን በጸሎት ምናምን አላለም። በሌላ በምንም አይለቅም፣ የራሱ የሆነ የሚወጣበት መንገድ አለው ነው ያለው። እሱም በኋላ ይነግረናል። በጸበል ዛር የሚወጣው ጸበሉ የእግዚአብሔር ኃይል ያለበት ቢሆንም ግን የሚሰራው ከሰው እምነት ጋር ኮንታክት ሲያደርግ ነው። መነካካት አለበት። ሰው አምኖ ነው ጸበል መጠበቅ ያለበት። ማንም ሰው መጥቶ ጸበል ስለገባ ሊጮሃል ማለት አይደለም። ልጠመቅ ብሎ የመጣ አምናለሁ ብሎ ጸበል ውስጥ መግባት አለበት። ቢያንስ ልጠመቅ ብሎ መምጣት በራሱ ደስ ይላል። ልጠመቅ ማለት ልዳን ማለት ነው። ልጠመቅ ማለት ልፈወስ ማለት ነው። ልጠመቅ ማለት ችግር አለብኝ ብሎ ማሰብ ነው። ቢያንስ ቤት ከተቀመጠው ይሻላል፣ አልጠመቅም ከሚለው ይሻላል።
ጸበል ኃይል የለውም ከሚለው ይሻላል። አምኗል። አንድ ቢቀን ጸበል ልጠመቅ ሲል ልጠመቅ ብሎ መጥቶ ግን እስቲ እንደው እንጃ ብቻ ልሞክር ብቻ ለማን ዝም ብዬ ምን የሚል ከሆነ እምነቱ ሙሉ አይደለም። ለዚህ ነው እምነት፣ ተስፋ፣ ፍቅር አንድ ላይ ናቸው ያልኳችሁ። እምነት ያለው ሰው እኔ ችግር አለብኝ ከዚህ በኋላ ንስሐ ገብቼ በመሰረቱ ጸበል መጠመቅ ፕሮሰስ ሂደት አለው። መጀመሪያ ቤት ውስጥ ጸሎት ይደረጋል። ጸበል ልጠመቅ ነው እግዚአብሔር ሆይ ፈውሰኝ ተብሎ ከዛስ ንስሐ አባት ከሄድና ኃጢአትን እናዘዛለን። ኃጢአታችን ከተናዘዝን በኋላ ቀኑናችን ጨርሳለን። ስግደቱን ማለት ነው 7 ቀንም 10 ቀንም ይስጡን ምንም እንደ ኃጢአታችን ርዝመት። ከዛስ ጥምቀት ይጀመራል። አንዳንዶቹ ሱባኤ ላይ ሆነውም ማነው ቀኑና ላይ ሆነውም ይጠመቋሉ። ችግር የለውም። እዚህ ጋር ይሰግዳሉ። ጧት ይጠመቁና ከዛ ሰግደው 7ቱን ቀን የሚጨርሷሉ። ችግር የለውም። ግን ቢሆን እየሰገዳችሁ እየጸለያችሁ ብቻ 7 ቀኑናችሁን ትጨርሱና ከዛ ደግሞ የቀረውን ቀን ደግሞ ጥምቀት መጀመር። እግዚአብሔር ሆይ ኃጢአቴን ተናዝዣለሁ፣ በደሌን ይቅር በለኝ፣ እኔ ውስጥ የገባው ርኩስ መንፈስ ከሆነ ያዝልኝ፣ በኃጢአቴ ምክንያት የመጣ የሥጋ የአንተ ቅጣት ከሆነ መቅሰፍት ከሆነ አንተ የቀጣኸኝ ነገር ከሆነ ደግሞ አንሳልኝ ብለን እንጸልያለን። ከዛስ ይፈውሰናል። እግዚአብሔር መሐሪ ነው። ምህረቱ ከቁጣው የበዛ ነው። ቁጣዬ እስከ 4 ትውልድ ድረስ ምህረቴ ግን እስከ ዘላለም ድረስ ነው የሚለው። ሕጌን በማይጠብቁ ሰዎች ላይ እስከ ልጅ ድረስ መዓቴን አመጣለሁ ነው የሚለው አይደል እንዴ? ዘዳግምና ዘጸአት ላይ። ስለዚህ በተቻለ መጠን ማለት ነው እግዚአብሔር ባህሪውን ማወቅ ያስፈልጋል። ምንድነው የእግዚአብሔር ባህሪ? መሐሪ ነው፣ ቸር ነው፣ ፍቅር ነው የሚለው ነገር መታወቅ አለበት። ከዛስ በአምላክነቱ ከመጡበት ወይም ደግሞ ስለማናውቀው ነገር ምንቀባጠር ከሆነና የለህም እኮ ምንለው ከሆነ አዎ የለህም ብላችሁታል። ስለዚህ የሌለ አምላክ ሊረዳን አይችልም። አለ ካለን ግን አለ። ለምን ስላለ ነው ዓለም እንደዚህ በተፈጥሮ ቀለም ተከተሏን ጠብቃ እየሄደች ያለችው። ሰው በባህሪው ጦረኛ ሆኗል። ይጋደላል፣ ይበላል፣ ይጠጣል፣ እንደፈለገ ይሆናል። ተፈጥሮ ግን እንዳለች ያለችው እግዚአብሔር ስላለ ነው ማለት ነው። ፀሐይ ትወጣለች፣ ትገባለች። ክረምት ሰዓቱን ጠብቆ ይፈራረቃል። እግዚአብሔር የሰራው አንድ ጊዜ ይቀጥላል። አዳም ሲፈጠር ወይም ደግሞ መጀመሪያ ሲነግረው ምን አለው? ብዙ ተባዙ ምድርንም ሙሏት። ይቺ ቃል አንድ የተነገረች ከዛ በኋላ ስራዋን ትሰራለች። በቃ የእግዚአብሔር መንፈስ ነው ስራውን የሚሰራው ማለት ነው። ልጅ የሚሰጥ ማን ነው? እግዚአብሔር። ማህፀንን ግን ሰይጣን ከተከራየውስ ወይም ማህፀንን ሰይጣን ከተቆጣጠረውስ የማ ልጆች ሆነን እንወልዳለን? የዲያብሎስ ልጆች ሆነን እንወልዳለን። በዘር የሚያልፈው መንፈስ መቼም ብዙ ጊዜ ዛር መንፈስ ሲባል ብዙ ሰዎች የሚመስላቸው ደጋግሜ እናገራለሁ። ልጁ ሲወለድ ሲጸነስ ህፃን ሆኖ ሲወለድም እንደ ህፃን ዛሩም ህፃን ሆኖ ነው የሚመስላቸው። ግን አይደለም። ዛር መንፈስ ማለት ከማህፀን ጀምሮ የሚይዝ የሚጠብቅ ወይም ደግሞ የኔ ነው ይሄ ልጅ ብሎ ይሄን ጽንስ የኔ ብቻ ነው የማንም አይደለም ብሎ ሌሎች መናፍስቶች መጥተው እንዳይጋሩትም ነው። እንደገና ሰዎቹም ጽድቅ ሰርተው ጸልየው ሰግደው ይሄንን ጽንስ ወደ እግዚአብሔር እንዳያደርጉት በኃጢአት ውስጥ ይከልላቸውና ዛር ሆኖ አብሮ ይወለዳል። ከማህፀን ጀምሮ አብሮ ስለተወለደ ስሙ ዛር ይባላል። ከትውልድ ትውልድ ስለተሻገረ ዛር ይባላል። ዘር ማለት ነው ዛር። ሌላው ዓለም ላይ ደግሞ ዛራ የሚባል ስም አለ። ከዚሁ ጋር የተያያዘ ነው። በምን በሙዚቃ ሚዩት በፊልም ላይ በየትኛውም አይነት ሲስተም ዛር ይኸው እንዲያውም እንዴት እንደሚያደርግ ላሳያችሁ። ዛሩ መንፈስ ይሄ ነው። ይሄ ማለት የዛሩ መንፈስ ያለባቸው ሰዎች አንድ ቦታ ተሰባስበው እኛ የዛር መንፈስ ያለብንን እባክህን አረጋጋልን ብለው ምን እያደረጉት ነው? ሰውየውን እየለመኑት ነው። ከዛ መንፈሱን በዚህ ያስደስቱታል፣ ግብር ይቀርብለታል፣ ይቀጥላል። እንደዚህ እያለ ትውልድ ይቀጥላል። የእነዚህ ልጆችም ደግሞ እንደዚሁ እያጓሩ ይኖራሉ ማለት ነው። የሚገርም ነው። እሺ ሌላ ደግሞ አለ። ያው ምን እያደረጉ ነው? እያጓሩለት ነው። እንደዚህ እንዲደረግ ይፈልጋል። እዚህ የሚመጡትም እንደዚህ እንዲደረግ ስለሚፈልግ ነው። እሱ ሄዱና እንደዚህ አጓሩልኝ እያለ ነው። ህመማቸው የሚተዋችሁ ችግራችሁ የሚለቃችሁ እንደዚህ ስትሆኑልኝ ነው እያላቸው ነው። ያጨበጭባሉ። የሚገርማችሁ ማጨብጨብ ግዴታ ነው እዛ ቦታ ላይ። ሁሉም ተራውን ጠብቆ ይነሳላ። ያው እንደምታዩቸው ሁሉም ተነስቶ ያጓራል፣ ይጨፍራል፣
አዳልሞቴ ይኖራል፣ ወሰንጋላ ይኖራል፣ ወፋብኮ፣ ወፈደመና፣ ወፈጨፌ፣ ታዬ ከራማ፣ ራሄሎ እዚህ የምታዩቸው ኢትዮጵያ ውስጥ ያሉ ዛሮች የእስላም ዛሮች አሉ። ወደ ሶማሌ አዳል ሶማሌ የሚባል ወደዚህ ስትመጡ ሻምበሶ አለ፣ አብዱል ቃድር ይህ ሁሉ የምታዩቸው ዛሮች በሙሉ እንደየ አገሩና እንደየሰፈሩ እንደየቦታው የተሰባሰቡ ናቸው። ሰውን አባትህ ነኝ አምላክህ ነኝ ብለው የሚያስመልኩት ናቸው። መቼም ፈጣሪህ ነኝ አይሉም። ይሄ የምታዩት ትውልድ የዲያብሎስ ትውልድ የሆነ ራሱን ለዲያብሎስ የሰጠ ትውልድ ነው ማለት ነው። የፈለገ ይበልኝ እንጂ በአንድም በሌላ መንገድ እግዚአብሔር ምን ያደርጋል? ያስተምራል። እንዴት አድርጎ ከእግዚአብሔር እቅፍ ሲወጡ በበሽታ ይጥለቀለቃሉ። ደግሞ ይቀጥላል። ይሄ በበሽታ ይጥለቀለቃሉ። ከዛ ያንን ደግሞ ለማረጋጋት እዚህ ይመጣሉ። ቆይላክ ያንተን መንዙም አልሰማም። ቆይ አሁን ህመም የሚለቅባቸው ለምንድን ነው? እዚህ እንዲመጡ ነው ማለት ነው። ታም ያለው እንደዚህ ሆኛለች በጊዜ በመተሽ መስዋዕት አቅርቢ እንደዚህ አድርጊ ይባላሉ። ስለዚህ መጀመሪያውኑ ግብሩን ሲፈልግ ነው ህመም የሚለቅባቸው። ምን ይባላሉ? አሁን ይሄ ልጅ ሲናገር ትሰሙታላችሁ። ባለ ጉዳያችን ይሄ ልጅ አሁን ህፃን ልጅ ነው አስቡት። እና የምታረጉት ነገር በሙሉ ለመንፈሱ እንደ ግብር ነው፣ እንደ ቅጣትም ነው። ለምን ቡና አላፈላችልኝም፣ ለምን ምነግራትን አልሰማችኝም ይላል። ዛራ አንጋሹና ዛራ አረጋጊው አርጌ የተባለችውን ነገር እንድታረግ ያዛታል። ከዛ በኋላ ይቀጥላል። በቀን 3-4 ቡና ይፈላል። ይሄ የምታዩት ነገር በሙሉ የመንፈሱ ስራ ነው። ልቀጥል ደግሞ ያቸው ተመልከቱ። ቁጭ ብለው ያጓራሉ፣ ድቤ እየደበደቡ ለምን ሲባል መንፈሱ እዚህ እንዲመጡ ይፈልጋል። ይጠራራሉ። አንድ አይነት መንፈሶች አንድ ቦታ ላይ ይሰባሰባሉ። ይሄ ደግሞ ገጠሩ ላይ ነው። ምን እንደሚያደርጉ ተመልከቷቸው። ይሄንን ነው እንግዲህ ዛር መንፈስ ብለን የምንጠራው። ወይም ደግሞ ከተወለዱ በኋላም ከቤተሰብ በቡዳ መልክ የገባ ይኖራል፣ በመተት የገባ ይኖራል። በሁሉ መንገድ ይግባ፣ ግን መጓራትና ማስጓራት ይፈልጋል። ወደው ፈቅደውም ለገንዘብ ለሀብት ብለው ለስልብና ብለው ይዋረሱታል፣ ይገባል። ከባድ ነው። ለምንድን ነው ይሄን ያሳየኋችሁ? ይሄንን አምልኮ ነው እንግዲህ የሚደግፉት አብዛኞቹ እዚህ ቦታ ላይ አሁን ወንድማችን የሚያወራውን ነገር የምትሰሙት ይደግፉታል። ለምን ሲባል እዚህ መጥቶ ካልተረጋጋ በስተቀር መንፈሱ አይለቅም ብለው ነው የሚያምኑት። ማን እዚህ ቦታ ያሉት የእግዚአብሔር ተስፋ የሌላቸው ቃሉን የማያውቁት እግዚአብሔር መሐሪ መሆኑን የማያውቁት ፈዋሽ መሆኑን የማያውቁ ሰዎች ሌላ መድኃኒት የለም ብለው ነው የሚያስቡት።